ነው ርዕሱ እንዴት ልፍራ ነው። በቃ መፍራት እኮ አልቻለም አይደለ እንዴ? አወጣ ያለ ርዕስ ራሱ ጥሩ ነው አይደለ? ምንም አላስፈራ። እንዴት እንፍራ ማለቴ እንዴት የራሳችንን ፍርሃት እንፍራ? በጣም ተጨነቅን። የቤት ኪራይ መክፈል ያልቻለ ሰውዬ ስለ ዓለም ሲጨነቅ ያለው እንዴት ይፍራ? ይሄ ሰው የራሱን ፍርሃት እንዴት ይፍራ? ማለት በቃ ስለ ዓለም ይሰማል። ሀገሪቷ ስላለችበት ሁኔታ ቁጭ ብሎ ቡና ጓደኛው እየከፈለለት ያወራል፣ እሱ ያብራራል አይደለም። ስለዚህ አሁን እንዴት እንፍራ ነው። በነገራችን ላይ መፍራት አለብን። ለምን ካላችሁ ያው የፈሩት ይደርሳል ተብሏል። ስለዚህ በጎ በጎን እየፈራን እንዴት ነው በጎ በጎ የምናሳካው የሚለው በሌላ መንገድም ደግሞ አለ። ማመን ካቃተን መፍራት አያቅተን አይደለ? ከፈራን ደግሞ ደህና ነገር መፍራት ጥሩ ነው። ተግባባናል። ሁሌ ስልጣና ላይ ሲመጣ ምላት ነገር አለች። ስታስቡ ጨርሳችሁ አስቡ አይደለ? ስታስቡ ምን አድርጉ? ጨርሳችሁ አስቡ። ግልጽ ነው። በቃ ብድግ ብዬ አናዶኝ ወንድሜ እንዴት ወደ ጎን ይቀመጣል ምናም ብዬ ልበለው እንዴ ብዬ መነሳሳት ይችላል አይደለ? እጄን መጨበጥ ይችላል። ዋናው ጉዳይ እዛ ጋር ሲደርስ የሚሆነው ከዛ በኋላ ነው። ቢፎር ኤንድ አፍተር ያለው አይደለ? ስለዚህ የመጀመሪያው ድንገት ሳያስቡ አፍንጫውን ብለው ወዴት? ወደ እስር ቤት። እሱ ይሄ ነው። ቢም ሊከሰት ይችላል። እጄን ግጥም አድርጎ ጥርሴን አውልቆ ወደ ሐኪም ቤትም ሊሄድ ይችላል አይደለ? ስለዚህ በደንብ ጨርሼ አስብና በሰላም ወደ ቤት ብሄድስ አይደለ? ስለዚህ ይኸውላችሁ እየጀመሩ ማቆም ሐሳብን ጀምሮ ማቆም ነው። ምንም እንዳንሰራ ፖዝ እንድነው የሚያደርገን። በቃ ጨርሳችሁ አስቡት። መጨረሻው ምንድነው? አልቲሜት ውጤቱ ምንድነው? ፍሩቱ ምንድነው? የማደርገው ነገር ዝም ብሎ ጉዞ ላይ አንሙት፣ መንገድ ላይ አንሙት አይደለ? የሆነ ሰው ትምህርት ይማራል። ለምንድነው የምትማረው ስትሉት እንዴ ትምህርት ለምንድነው የምትማረው ይባላል እንዴ ይላችኋል። ትምህርት አይደለ እንዴ? እውቀት ብርሃን አይደለ እንዴ? አዎ ለምንድነው የምትማረው? ለምንድነው የምትማረው አይደለ? ማወቅ አለብና ምክንያቱም እዛ ጋር ስትሄዱ ትምህርት ቤት ስትሄዱ የሚወጣ እውቀት አለ፣ ጊዜ አለ፣ ገንዘብ አለ አይደለ? ጥረት አለ፣ የቤተሰብ የእናት አባቶቻችን ልፋት አለ። ከምቀመጥ ብዬ ብለው የሚማሩ ሰዎች የዓለማችን ባለሀብቶች በቃ የሞላላቸው ብዬ ማስበው እንደዛ። ከምቀመጥ ብዬ ለምንድን ነው ከምትቀመጥ አሰራ? የመቀመጥ ተቃራኒ ምንድን ነው? መስራት ነው ወይስ መማር? መስራት እኮ ነው በዚያው። ስለዚህ አህዮን ፈርቶ ዳውላውን መስራት ፈርታችሁ መማር የሚባል ነገር የለም። መስራት ነው፣ ስራ ነው። በቃ ሰው ቃለ መስራት አይችልም። ይሲ አለ መስራት አይችልም አይደለ? ወይ ስራ ይሰራል ወይ ክፋት ይሰራል አይደለ? ወይ ስራ ይሰራል ወይ ኃጢአት ይሰራል። በቃ ያ እኮ ነው። መጽሐፍ ቅዱስም ላይም ቅዱስ ቁርአን ላይም ብትሄዱ እንደዛ ነው። ልክ ትላልቅ የሚባሉ ንጉሶች ምናምን ገዢዎች አይደለ እንዴ? እነሱ ልክ ስራ ሲፈቱ ነው ኃጢአት የሚሰሩት፣ ጥፋት የሚሰሩት፣ ውድመት የሚሰሩት ማለት ነው አይደለ እንዴ? ስለዚህ ሰው ስራ መስራት አለበት ብዬ አምናለሁ። አሁን እንዴት ልፍራ የሚለውን ነገር በተሻለ አፕሮች አብረን ከኔ ጋር እናያለን። የፈሩት ይደርሳል። በቃ የፈሩት ይደርሳል አይደለ? እሱ እናያለን። ወይ እናምናለን ወይ እንፈራለን። ብቻ ከሁለት አንዱ የምናሳካበትን መንገድ አብረን እናያለን ማለት ነው። ወቅታዊ መረጃዎችም አሉ፣ ግን የተለየ አፕሮች አለ ማለት ነው። የምናየው 3 ጥያቄዎች አሉ። እነዚህ ጥያቄዎች ሪቫይዝ አደርግላችኋለሁ። ሌላኛው ደግሞ ኮፊ ታይም የቡና ጊዜ ከማጋ እንዳሳለፍኩ እነግራችኋለሁ አይደል? አሁን ያለንበት 21ኛው ክፍለ ዘመን ነው። ስለዚህ የቡና ጊዜ ከማጋ እንዳሳለፍኩ አሳያችኋለሁ። ሌላኛው ደግሞ የኔ ጥያቄዎች አሉ፣ ለእናንተ የምጠይቃችሁ ጥያቄ አለ ዛሬ። ሌላኛው ነገር ደግሞ ሃው ቱ ፊር እንዴት ልፍራ፣ እሷን እናይና ከዛ መጨረሻ ላይ ሶሉሽን አስቀምጠን ወደ ስራ እንሄዳለን ማለት ነው አይደል? ስለዚህ እነዚህን ፖይንቶች ነው የምናየው። 3ቱ ጥያቄዎች ምንድን ናቸው? ባለፈው ሳነብን ያገኘሁት የተወሰነ ሃይላይት ነው የነገርኳችሁ። ዛሬ ደግሞ ፍርጥርጥ አድርጌ እነግራችኋለሁ ማለት ነው አይደለ? የመጀመሪያው ጸሐፊው ሲጽፍ 021 የሚለው መጽሐፍ ላይ 3 አወዛጋቢ ሰዎች የሚጠይቋቸው የሚያወሯቸው የሚወያዩዋቸው ጉዳዮች አሉ። 3 ማለት ነው። የመጀመሪያው ምንድነው? ሁሉም ሀገር ላይ በሁሉም ክፍለ ዘመን የሚነሳ ነገር ነው። ሁሌ ምሁራን ራሱ የሚከራከሩበት ነገር ነው። ይሄ የትምህርት ካሪኩለሙ ተበላሽቷል የሚል አይደል? ሁሌ እኮ ነው አይደል? ምናልባት መምህራን ካላችሁ በባለፈው የእንግሊዝ ነበረ፣ በአሁኑ የአሜሪካ ይሆናል። ያው ነው አይደል? ካሪኩለሙ ተበላሽቷል፣ ትምህርት እንደ ድሮ አይደለም፣ የኛ ጊዜ 12ኛ ክፍል ማለት የሚባል ወሬ አልጠገባችሁ
በየኛ ጊዜ እኮ 6ኛ ክፍል እጅ ጽሁፋችን ራሱ ሳይቀር እንዴት ነበር። በቃ ይሄ ነገር ይሄ ጻፊ የጻፈው ከአሜሪካ ነው። አይገርም? አሜሪካ ራሱ ካሪኩለሙ ተበላሽቷል ትላለች ማለት ነው አሁን ራሱ። ስለዚህ ኦልሞስት በኢኮኖሚ በ100 ዓመት እንኳን አሜሪካ ላይ ብንደርስ ይሄንን መዝሙርን ዘምሯል ለማለት ያለ አይደል? ስለዚህ ይሄ ይቀጥላል ለማለት ያለ አንደኛው እሱ ነው። በቃ ሰዎች ኃላፊነት ሳይወስዱ ለለውጣቸው ኃላፊነት ሳይወስዱ ሲቀሩ የሚያሳብቡበት የሚከራከሩበት ጉዳይ ያልተለወጥኩት ብለው የሚያሳብቡበት ዋነኛው ምክንያት ምንድነው? ካሪኩለሙ ተበላሽቷል። ካሪኩለሙ ሳይበላሽም ከተማሩት ውስጥ ነጋዴ ሆነው ህይወታቸውን የቀየሩ አሉ። ከተበላሸም በኋላ ደግሞ በጣም ነጋዴዎች እየፈሩ ነው። ታዲያ ይሄ ካሪኩለም ምኑ ተበላሸ? እንደውም በደንብ ባለሀብቶችን እያፈራን አይደለ? ቶሎ እንደማያዋጣ አውቀው ወደ ስራ እየገቡ እኮ ነው በአሁን ጊዜ አይደለ? አገር ቤት ራሱ ከሀገር ቤት ራሱ እየመጡ ትምህርት አቁመው ለምንድን ነው ትምህርትን ያቆምኩ? አይ እኔ ቶሎ ለእናቴ መድረስ አለብኝ ቶሎ እና ትምህርትስ አይደርስም ቀስ ብሎ እሱ ቀስ ብሎ ይደርስ እያሉ እየሰራል እያያቸዋል። አይ እውቀት ብርሃን ነው ብለን ግጥም ገጥመን ምናምን ከዛ እነሱ ፎቅ ላይ ተከራይተን ፎቶኮፒ ቤት አልከፈትን አይደለ? እነሱ ፎቅ ላይ እነሱ የዘሩበት ፎቅ እንደዚህ ብለን በቃ እያየን አይደለ? አንደኛው እሱ ነው። ካሪኩለሙ ነው። አንደኛው ለቅሶ እሱ ካሪኩለሙ ትምህርት እንትኑ ስታይሉ ተበላሸ፣ የመማር ማስተማር ሂደቱ ተበላሸ ብለው የመማር ማስተማር ሂደቱን ቀይረው ባዮሎጂ 16 ገጽ ኖት አስወጥተውን ምናምን ስንት ነገር አለየንም። እንደሱም የዛኔም አለ አሁንም አለ። ተግባባን? አሁንም እንዳለ በዛኔም ነበር። ስለዚህ ካሪኩለሙ ነው ወይ ቼክና ካሪኩለሙ ነው ወይ? ይሄ አቲቲዩድ ኬት መጣ? ተማሪ በአግባቡ አይማርም። ከዛን ውጤት ሲበላሽ አስተማሪ ውጤቴን አበላሸብኝ፣ ጥሩ ውጤት ሲያመጣ ይሄ ያመጣው ሚል የማሳበብ መንፈስ ነው ማለት ነው። ግልጽ ነው። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው? ኢኮኖሚው ተበላሽቷል። ሰሞኑን ያለችው ዜማ አይደለ? ኢኮኖሚው በቃ ገንዘብ ወረደ በቃ ነካው። ገና ምን አይተ እንደ ናይጄሪያ 300 ይገባል 400 ይገባል ምናምን ሁሉም ይተነተናል። በቃ አሁን ተንታኝ በዛ። የስፖርት ጋዜጠኞች ራሱ ሳይቀሩ ተንታኝ ምን መጽሐፍ ላይ ነው? በቃ ተስፋ ከቆረጥክ ማለት ምንም ምሰራው ተስፋ ከቆረጥክ ተንታኝ ሁን ይላል የሆነ መጽሐፍ ላይ። ወደ ፒያሳ ጠብቂኝ ነው ምናምን የሚል መጽሐፍ አንድ ክረምት ላይ አንብቤ እንደዛ የሚል መጽሐፍ ፒያሳ ማህሙድ ጋር ጠብቂኝ። ኦፍ ኮርስ እሱ መጽሐፍ ላይ በህይወት ተስፋ ከቆረጥ በቃ ተንታኝ ሁን ይላል። በቃ ምን ታረጋለህ? ሚዲያ ትከራያለህ፣ ወንበር ታስቀምጣለህ። ከዛ በኋላ እንትኑስ እንትኑ እንዲህ ባያረግ ጥሩ ነበር እዚህ ጋር ደግሞ እንትኑ ሳይተዋል። በቃ ማንም ማውራት ምንድን ነው በዚህ ጋር ደግሞ ቢያቀብለው ምናምን ብሎ እኮ ማውራት አሪፍ ነው። እኔ የሚገርመኝ የሚሆኑት ቁጭ ብሎ አፋቸውን ከፍተው የሚሆኑት ሰዎች እዚህ ጋር እኮ ማቀበል ይችላል ምናምን ብሎ እዚህ ጋር እኮ ቢሰጠው ኳሱን እዚህ ጋር ቢሰጠው እንደዚህ አይገባም ነው። ይገርማል። ይሄ ሰውዬ ይገርማቸዋል። ባለፈው እንትና ከምትባል ከድሮ ፍቅረኛው ጋር ተገናኝቶ ትሬኒንግ ሰዓት ራሱ አርፍዶ ነው የመጣው። እንደዚህ እኔ የሚገርመኝ የሚያዳምጡት ነው። ምንድነው ፍሩቱ ማለት አሪፍ ነው። ስፖርት ወዳለሁ ስፖርት መወደው ማየት መጫወት እንደዚህ ትንትን 2 ሰዓት ትንታኔ ምን ሆናችሁ ነው? ጊዜ ተርፋችኋል። ስጡኝ፣ እድሜ ስጡኝ፣ ትራንስፈር አድርጉልኝ። በዛው አዲስ ማሽን ፋብሪክ ያለ ይቻላል። እየቆራረጣችሁ ስጡኝ። እንዴ ትቀልዳላችሁ? ቁጭ ብሎ ትንታኔ የሚሰማ ሰው አሁን እሺ ፖለቲካ ማይተነትናል እንደኛ ሀገር እይታው የማያስቀምጥ እኛ እኮ በፌዴራሊስት ሳይሆን በእንትን አፕሮች ብንገዛ ኖሮ በጣም አሪፍ ነበረ። እና ደግሞ ታውቃለህ የኛ ማህበረሰብ ይላል ራሱ ሰብ ሳይሆን ስለ ማህበረሰብ ያው በቃ ስራ ስፈታ መተንተን ትችላለህ። ጉዳዩ በተነተን አይደለም፣ ግን ኪሱ ውስጥ የሚገባው ጉዳይ ነው። ያንተ ኢኮኖሚ ኪስህ ነው። በነገራችን የኔ ኢኮኖሚ ኪሴ ነው። መቼ? አሁን። ከዛስ የኔ ኢኮኖሚ ቤተሰብ የሚሆንበት ሰዓት ደግሞ አለ። የኔ መስራትና ለመስራት የቤተሰብ የህልውና ሲሆን አንዳንድ ሰው እኮ ሰራም አልሰራም ያው እኮ ቢዚ ፎር ነቲንግ ገጥሟቸው ያቅም ቢዚ ምናምን ሆኖ አንድ ቤት ውስጥ ምናልባት 4 ሰራተኞች ይኖራሉ። አንደኛው የራሱን ስራ ምናምን ሌሎቹ ሊሰሩ ይችላሉ። ከዛን አንደኛው ደግሞ የሆነ ቦታ ይሰራል። ከዛስ ምናልባት ወይ ማዘር ወይ ፋዘር የሆነ ሰው ይታመማል። ከዛን ብር አዋጡ ይባላል። አዋጡ ሲባል
ያው ታናሽ እህት ነው የምትደውለው ገጥሟችሁ ሊሆን ይችላል ታናሽ እህት ትደውላለች እንደዚህ አዋጥቶ ብሎ ምን አንቺ ያለውበትን ሁኔታ አታቂም ምናምን ብሎ ሲጮህ እሷ ደንግጣ ኧረ ተቆጣኝ ምናምን ስትል በቃ እሱ ብር ከሌለው እኛ እናዋጣና ወንድማችን ስለሆነ ማዘርን ደግሞ አዳር እሱ ይጠብቅ ሲባል አዳር እንድትጠብቅ ነበር ጊዜ የለኝም ታውቂ የለ እንዴ ምናምን ይሄ ሰውዬ ወይ ጊዜ የለው ወይ ብር የለው ቢዚ ፎር ነቲንግ ማለት ይሄ ብርም ጊዜም የለውም ብዙ ሰው አይደል በጣም ቢዚ ሆኖ ኤርፎን አርጎ መንገድ እያለ ፋና 90 ደቂቃ ያዳምጣል ምን ልትሆኑ እሺ 90 ደቂቃ 180 ቢደረግልህ ራሱ ምን ታመጣል እንዴ ሰው እኮ ወደ ራሱ መመለስ አለበት ወደ ኑሮ አይደለ እንዴ ከዛን ኪስህ ቤተሰብን ሲችል ከቤተሰብህ ደግሞ በእናት ወገን በአባት ወገን አለ አይደለ እንዴ ከዛስ ሰውነንና መርዳት አለብን የለብንም ለሾው ከሆነ እኔ እንደራሽ ለወገኔ ምናምን ሲባል በቲቪ እየታያችሁ እንደዚህ ቀርጻ ስጡ እንጂ አሁን ከእናትም ከአባትም ወገን 10 ድሃ ጠፍቶ ነው በጣም እኮ በቂ እኮ ሪሶርስ አለ የምንሰራበት እኮ በጣም በቂ ምክንያት አለን እኮ አይደለ እንዴ ስለዚህ ምንም ሾው አያስፈልገውም በነገራችን መኪና መከራየት አይጠበቅባቸውም ሰዎች ወጥተው ራሱ ምንም እኛ ቀድመን መሄድ እንችላለን አይደል አሉ ስለዚህ መስራት አለብን ልክ ከቤተሰብ ስናልፍ ለዘመድ ይተረፋል ከዛን ለጎረቤት ለጓደኛ ሰውነንና ከሰው ጋር አይደለ እንዴ ምን ነው በቃ ታዲያ ሀገር ማለት ይሄ አይደለ እንዴ ከዛን የዛኔ ከራስ ኪስ አልፈህ ቤተሰብ እህት ወንድም ስትችል ስታግዝ የራስን ልጆች ምናም ቤተሰብ ስታስተዳድር ጎረቤት ባንተ ምክንያት ትምህርት ማያቆም ስራ ማያቆም ሲኖር ያንተ መስራትና ለመስራት ወሳኝ ሲሆን ኢኮኖሚ ብለህ ስታወራ ያምርብሃል ከዛ በፊትስ አይመለከተም ብል ይቅር ይላችኋል አይደለ ግን አይመለከተንም እውነታው እሱ ነው መራሩ እውነታው እሱ ነው አይመለከተንም ቢመለከተንም እኛ አንመለከተው ምንም ፊታችንን አዙረና ለሐላፊነታችን ማለት ነው አይደለ ሶ ያ ነው ማለት ነው እሺ አሁን ምንድነው ሁለተኛው ጥያቄ ምንድነው ኢኮኖሚው ተበላሽቷል ኑሮ ገሽፏል ምናምን የሚባለው ነው እሱ ደግሞ ቀጥሎ እናየዋለን ማለት ነው ሶስተኛው ለቅሶ ምንድነው ሶስተኛው ለቅሶ አብዛኛው ሰው በህይወቱ ላይ አለ ምናልባት እኔ እያልኩኝ አይደለም ማለት ፈጣሪ አለ የለም የምትለው ክርክር ነች አለ በቃ ሶስተኛው ጥያቄ ፈጣሪ አለ የለም እና አለ የለም ቢኖር ኖሮ ሚሉ ሰዎች አሉ ከእንደገና አለ ሚሉ ሰዎች አሉ አለ እና በጣም ያሳዝነኛል አለ ራሱ ሚሉ ሰዎች ኑሯቸውን ብትመለከቱት አለ የለም ነው ማለት አናኗራቸውን ብታዩት ፈጣሪ አለ ብሎ እንደሚያምን ሰው አይደለም የሚኖሩት ማለት አይደለ አሁኑቱን እኮ ነው በትክክል ነው ተናገር ፍራቻቸውን ስታዩ ያንዳንድ ሰው ፍራቻ ብታዩ የሆነ ነገር ሞክር ስትሉት የሆነ መስሪያ ቤት ይሰራል የራስን የሆነ ነገር ሞክር ስትሉት ቢዘጋስ ቢፈርስስ የሆነ ነገር ቢሆንስ ምናምን ሲል ያኛው ዘላለማዊ ይመስላል አይደለ እንደዛ ነው ኦፍ ኮርስ እኔ ከ11 አመት በፊት ነው 4 ወር ባንክ ሰርቼ ወደ ወጣሁት ወደ እኔ ይሄ ነገር ውሸት ነው ብዬ ቀለል አድርጌ ወጣን ሲል ለምን ውሸት ቀለል አድርጌ ነው ለምን ካላችሁ እኔ ከ10 አመት ጀምሮ ስራ ሰራ ነበር በልጅነት ስለዚህ ገንዘቡን ፍሰቱን ምናምን ተግባር አስተምሮኛል ከትምህርት ቤት በላይ ግልጽ ነው እኔ ዩኒቨርሲቲ ኢኮኖሚክስ ለመማር ስገባ ክረምት ላይ ካስተማሪው ደሞዝ በላይ ገቢ አግኝቼ ነው የገባሁት እኮ አይደለም እኔ ዩኒቨርሲቲ ስገባ ኢንተርፕረነርሺፕ አቶ እንትና አባላለሁ ኢንተርፕረነርሺፕ 20 አመት አስተምራለሁ ሲል ሳቄ ምናምን አመለጥ እንዴ ውጣ አለኝ ስለዚህ ወጣሁኝ በር ላይ ተጠበቅኩት በቃ እግሩ ላይ እንደመውደቅ ይቅርታ ጠየቅኩት ሸሪ ይቅርታ ስነ ስርዓት የሌለኝ ሰው ነው እንኳን አይደለም ያደኩት ከአያቴ ጋር ነው ስለዚህ አንዳንዴ ግልጽ ነገር ነው እና ጥያቄ ልጠይቅህ ታናሽ ወንድም አድርጌ እንዴት 20 አመት ታስተምራለህ ትምህርቱ አይሰራም ወይስ ንገረን አዋ ማይሰራ ትምህርት እያስተማረን ከሆነ አረ ይሰራል ካለ እሱ ለምን አይሰራ አሁን እኮ እንደዚህ የሚጠይቅ እኮ እየጠፋ እኮ ፈርቶናል በቃ ፈጣሪ ያለ የለም ይላችሁ ተማሪ ያለ ራሱ የለም ብለን ነው ምንም ማረው ለምን ይሄን ጥያቄ ቢጠይቀው ቢያስጭረኝስ ከህይወት አያስጭረኝ ግልጽ ነው እንደውም ወጥቼ መጽሐፍ ጽፋለሁ ከትምህርት ቤት የተባረሩኩበት ምክንያት አይደል እንዳለ ከትምህርት ቤት የተባረሩ ያነቡልኝ በቃ ስማርት መሆን አለበት እሺ ስለዚህ ኑሮ ምን ይመስላል አሁን እንደዚህ ያወራው ትን ብሎኝ ላትኮልል ይችላል በፈጣሪ አሁን ከምናየው በላይ
በማናየው መንገድ እኮ ፈጣሪ የሚጠብቀን በጣም ረቂቅ ነገር እኮ አለ አይደል? ታዲያ ምንድነው የምንፈራው? ነግጄ ብከስርስ እና ብከስርስ ምን ችግር አለ? ያልከሰረ ነጋዴ አለ እንዴ? ታዲያ መክሰር ብርቅ ነው እንዴ? ሲጀመር እንዲህ ብለህ ማሰብ ራሱ የመጀመሪያው ኪሳራ ነው። ከዚህ በኋላ ሁለተኛው ኪሳራ ነው የምትከስረው። አዎ ከሰርሽ በቃ ያለ ብከስርስ ብለሽ ከፈራሽ ብከስርስ ብለህ ከፈራ ኮንግራቹሌሽን አንደኛው ኪሳራ ጨርሳ ና ወደ ሁለተኛው ኪሳራ ነው የሚባል አይደለን? ስለዚህ እንደዛ ነው ማለት ነው። ይሲ ኑሯችንን ሰው ፈጣሪን ይዞ እንዴት ድሃ ይሆናል ብለን እንጠይቅ ራሳችን። በቃ አምላኬ አንተን ይዤ ለምንድን ነው ድሃ መሆኑ በሉ ማለት እንዴት አንተን ይዤ ድሃ መሆን አለብኝ? አንተን ይዤ እንደዚህ ሁለት ግራግር መሆን አለብኝ? አንተን ይዤ እንደዚህ እንዴት ማለት መቻል አለብን። ሶስተኛው ጥያቄ ይሄ ነው። በጣም የተመቸኝም ይሄ ነው። ብዙ ሰዎችንም የምመለከተው ይሄ ነው። በጣም ያሳዝናል እኮ አንዳንድ ሰው እኮ መንፈሳዊ ቦታ ራሱ አገልጋይ ለመሆን እኮ ብር ሲጠየቁ የጠየቁት ሳይሆን የሚከፍሉት ነው የሚገርመኝ። የሚከፍሉት ማለት ነው። መንፈሳዊ ቦታ ለማገልገል ብር ተጠየቁ ሲለኝ አንድ ሰው መጥቶ ብትሞት ይሻላል አዋ ሌላ ቦታ እሺ ሌላ ቦታ ተጠየቁ እንደዚህ ፖዚሽኑ አሪፍ ነው ያበላል ምናምን ያው ፈርከደቼ ቢያበላል ግባበት ሌላ ቦታ ያው ያበላል ነው የሚበሉት ሲያጡ ይበሉዋል አይደል እንዴ yes ስለዚህ የሆነ ቀን ይበሉዋል ግን ከሚበሉት ልትሆን ትችላለህ ታውቃለህ ጅብ ከጎንና ከጎን እንጂ ፊትና ኋላ አይሄድም የሚያበላ ቦታ ትገባለህ አዎ ኮንግራቹሌሽን አንድ ቀን ከሚበሉት ልትሆን ትችላለህ ከሚበሉት እስከ መቼ አይደለም ስለዚህ ሶስተኛ ይሄ ነው ስለዚህ በኑሯችሁ ፈትሹት የምር ወጥቼ ሲገባ ፈጣሪ ያለ ብዬ ነው yes የምር ስማር የምር ስሰራ የምር ልነግድ ብል ስንት ነገር ፈጣሪ አለ የለም የሚለውን ጥያቄ ሳላጠራ ፈርቼ ቆሜያለሁ ሁል ጊዜ በትክክል ስለመኖር ሮበርት ኪዮሳኪ ስለ የህይወት ሁለት ጥያቄዎች ብሎ ያስቀመጣቸውን ደግሞ ልመልስላችሁ ሰው መመለስ ያለበት ሰው እዚህ ምድር ላይ ያለው ሁለቱን ጥያቄ መልሶ ነው ለዛ ነው ሀብታምና ደሃ ያለው አለ አንደኛው ጥያቄ ልኑር ወይስ ልሙት ነው ሁሌ ሳነሳት ደስ ትለኛለች እቺ ነገር ልኑር ወይስ ልሙት አሁን ልኑር ብላችሁ ነው አይደል ምግብ የበላችሁት ውሃ የጠጣችሁት አይደል እንዴ ከዛስ አንደኛው ጥያቄ ላይ ነው ብዙ ሰው ፖዝ የሚያደርገው ሁለተኛው ጥያቄ በትክክል አይመልስም ማለት ሁለተኛው ጥያቄ ግን ከድህነት የሚያወጣችሁ ጥያቄ ነው እንዴት ልኑር ወስኗ እኔ የሚገባኝ የት ነው ለዚህ ከፍላለሁ ዋጋ እንዴት ልኑር አይደል እንዴ ስለዚህ በትክክል እንዴት ነው በእኔ አኗኗር ውስጥ ፈጣሪ መኖሩ የሚረጋገጥ አይደል እንዴ ስለዚህ እሱ መመለስ መቻል አለበት እነዚህ ጥያቄዎች ናቸው ሰሞኑ በደንብ ከራሴ ጋር እንዳመላለስ ብዙ ነገሮች እንዳመላለስ ያደረጉኝ ኮፊ ታይም የኮፊ ታይም የነበረኝ ከማጋ እንደሆነ ልንገራችሁ ከጓደኛዬ ጋር አይደለም ከሚስቴ ጋር አይደለም ኮፊ ታይም ከሥራ ባልደረቦቼ ጋር አይደለም ዘመኑ 21ኛው ክፍለ ዘመን ነው ብዬ ኮፊ ታይም ከቻት ጂፒቲ ጋር አደረኩ ቡናን እየጠጣው እስቲ ምን ይለኛል ግልጽ ነው ብዬ ጠየቅኩት አንደኛ ምን ተጠየቅኩት ታውቃላችሁ በደንብ እሺ የኢትዮጵያ ብር ባጭሩ $1 116 ኢቲቢ ሲሆን ማን ነው የሚጎዳው ብዬ ጠየቅኩኝ ግቡና ጠይቁ ቡና ጠጡ ከቻት ጂፒቲ ጋር ይሲ ስለዚህ ስጠይቀው ቀጥታ የሚጎዱት ዝቅተኛ ገቢ ያላቸው ዝቅተኛ ኑሮ ላይ ያሉ ሰዎች ናቸው አለኝ ግልጽ ነው ምን ይሆናል የመግዛት አቅማቸው ይቀንሳል የደሞዛቸው እንትን ይቀንሳል አይደል እንዴ ወደ ሀገር መንግስት ኢንፍራስትራክቸሩን ይቀንሳል ለምን ዶላር ይወደድበታል ይቀንሳል በዚህ ቅናሽ በሙሉ የሚጎዳው ማን ነው ዝቅተኛ ኢኮኖሚ ያላቸው በጣም ባለሀብት ከሆናችሁ እኮ ስታዩት መንግስት አስፓልት አልሰራ ሲል ሞጫ መግቢያቸውን አስፓልት ታደርጋላችሁ አይደል አንድ ባለሀብት እዚህ መገናኛ አካባቢ አለ እንትና የሚባለው ባለሀብት እዚህ አካባቢ ነው ያለው አሉ እና ለምን ነገርከኝ አይ ሰፈር ቸከቢ የተበላሸችዋን አስፓልት እኮ ልናሰራ ገንዘብ ልናሰባስብ ስንል እናንተ የሀብታም ምድሃ አለ ለካ እና ፎቅ ቤት ምናምን ያላቸው ናቸውና እነሱ ራሱ ሊያሰባስቡ ሲሉ እሱ እኔ አላዋጣም ራስ ያሰራዋለሁ አታሰባስቡ መልሱላቸው አለ ደስ ሲል በቃ እንደዚህ መንግስት ከዘገየ ራስ ታረጋል በቃ የኤርፖርት ምናምን ባለሀብት ሁኑና ኤርፖርት ምናምን ወረፋ ምናምን ታይም ምናምን ሲሏቸው የግል ጀት ትገዙና መሄድ ነው አይደል እንደው የኢትዮጵያ መንግስት ይጽፍልኛል ብላችሁ መጀመሪያ ፕሌኑን ያዙ ካስቸገሩ ጥሩ ችግር ብቻ ለዛ ያብቃል አይደል ስለዚህ አሁን ሳት በባዶ እጅ አትከራከሩ
ተግባባን ስለዚህ አንደኛ የሚጎዳው ደሃው ነው የመግዛት አቅሙ ይቀንሳል አይደለ መንግስት ኢንፍራስትራክቸር ሲቀንስበት የተለያዩ ጥቅሞች ይቀንሳሉ ድጎማዎች ይቀንሳሉ አይደለ ስለዚህ ነገሮች ከፍ ይላሉ አይደለ አንድ ሰው መጣና እኔ የሚገርመኝ ዶላር በጨመረው ከሰል መጨመሩ ነው አለ ለምን አይጨምርም እዚህ አይደል እንዴ እንጨቱ ማቃጣያው ከውጭ ነው የሚመጣው ማቃጣያው ከውጭ ነው የሚመጣው ስለዚህ ይጨምራል አይደለም ይጨምራል ስለዚህ ማን ነው የሚጎዳው ዝቅተኛ ኢኮኖሚ ያለው ሰው ይሄ ምን አዲስ ነገር አገኘ ምንም አዲስ ነገር አይደለም ያገኙት አዲስ ነገር መሆኑ የምታውቁት ሁለተኛው ነው $1 20 ብር ቢገባ ማለት ቢቀንስ ወደታች ያ ማለት ብሩ ዲፕሪሺየት ሳይሆን አፕሪሺየት ቢያደርግ ማን ነው የሚጎዳው ስል አሁንም ዝቅተኛ ኢኮኖሚ ያላቸው ሰዎች ለምን በቃ ልክ አፕሪሺየት ሲያደርግ ብሩ ሲወደድ አገሪቷ ኤክስፖርት የማድረግ አቅሟ ይቀንሳል ከውጭ ያሉ አገራት መግዛት ይቀንሳሉ ከሌላ ሀገር ከነ ካሜሮን ከነ ጋቦን ምናምን ይገዛሉ አይደለ ስለዚህ ዶሜስቲክ ፕሮዳክቶች የሚገዛቸው ያጣሉ ስለዚህ አሁን ማን ይጎዳል መንግስት እጁ ላይ ዶላር ያጣል ስለዚህ አሁንም ተመልሶ የሚጎዳው ማለት ነው ዳውኑ የሚጎዳው በዛው በጣም ነው ደስ ያለኝ እዚህ ሁለቱም በቃ ያ ስለዚህ ምንም ወደ ግራም ብታለቅሱ ወደ ቀኝም ብታለቅሱ በቃ አዘለም አቀፈም ተሸከመን አይደለ ስለዚህ ዶላር እንደውም 50 ሳንቲም ራሱ ቢሆንስ ያው ነው የሚጎዳው ማን ነው ተጠቃሚው ስል ልክ አፕሪሺየት ሲያደርግ 0.5 ሳንቲም ቢሆንስ ያ ማለት 50 ሳንቲም ቢሆንስ 0.5 ብር ቢሆንስ ቢሰርች ሳረግ ማን ነው ተጠቃሚ ባለሀብቶች ከሀገር ውጭ እየወጡ ኢንቨስት ያደርጋሉ ይላል እንደዚህ ባለሀብቶች ያሉኑትስ ዶላራችን ብራችን ከዶላር በላይ ሆነ ብለው ይዘምራሉ ምንም የሚቀየር ነገር የለም ግልጽ በቃ ያ ነው እዚሁ ነው የምትገዙት ምክንያቱም አይመጣማ ከውጭ ዕቃ ኦፕሽኖች አማራጮች አይኖሩ ግልጽ ነው ጫማም ሀገር ውስጥ ከተመረተ በደንብ ካልተመረተ ሁለት ግራግር የመሰለ ጫማ ትገዙ ነው የምትገዙት በቃ በከዛ ምንም ዝማሩም በሀገር ምርት ኮራለው ተላላችሁ ምንም ደግሞ ችግር የለም በሀገር ምርት እኮ መኩራት አሪፍ ነው ግን አማራጭ ስታጡ ማለት ነው የሚደብረው እውነታዊ ነው ሰርች አድርጉት አውቄን ሃይላይት ምነግራችሁ አውቄን ሃይላይት እንጂ ገብታችሁ እስቲ አንብቡ እንዴ ሰው ለኑሮ ካላነበበ ስለንትን አንብበን የለ እንዴ ስለና መንግስቱ ዓለም ሳይናወጥ ምድር ሳይነጋ ብለን ፔሪዮዲክ ቴብል ሸምድደን የለ እንዴ አይደለ እንዴ ታዲያ ለራሳችሁ ኑሮ አታነቡም እንዴ ተላጣ ግስ አላልንም እንዴ ምንም ተላጣ ቢሆን ባይሆንም እንኳን እያወራን ነው ባይገርማችሁ እኔ የሚገርመኝ ስላተነፋፈስ ስርዓት ባታቅ ያተነፋፈስ ስርዓት እየተነፈስክ አይደለ እንዴ ከዛን አተነፋፈስ ስርዓት ልክ ካልሆነ ተፈጥሮ ራሱ ይነግራል ወይ ያሰላል ወይ ምናምን ከዛን ሐኪም ቤት ይሄዳል በአለማችን ላይ በጣም ብዙ ነገሮች አሉ እንዴት እንደሚሰሩ ማወቅ የማይጠበቅባቸው ጉዳዮች አሉ ግልጽ ነው አሁን ስቶቭ እንዴት ነው የሚሰራው ምን ይሰራል ስቶቭን የሰራው ሰውዬ እንዴት ነው የሚሰራው ሰርቶ ሽጦላል አንተ አብስለ መብላት እኮ ነው በህይወታችሁ ላይ ማይመለከታችሁ ቦታ ላይ ጊዜ የምትፈጁ ከሆነ በቂ እድሜ አይኖራችሁም ማለት ነው ተግባባናል ብዙ ጉዳዮች አሉ ማይመለከተን እውነት አይሰሰት ምንም ፕሌን እንዴት ነው የሚበረው ፊዚሻን ምናምን እንትን እዛ ቴክኒክ ምናምን ኮንክ ስራ ከሆነ መካኒክ ኮንክ ጥሩ ነው ሌላ አይነት አፕግሬድ ለማድረግ ይጠቅማል ግልጽ ነው ያንተ ሙያ የምግብ ምናምን ሼፍ ሆነ ስለ ፕሌን አሰራር ምን ይሰራል ቶሎ ደርሰ ሌላ ቦታ ምግብ ማቅረብ ነው አይደል ስለዚህ አላማችንን ነው መለየት ያለብን ማለት ተግባባናል ግልጽ ነው ስለዚህ አሁን ይወላችሁ በጣም የሆነ የሚያስቅ ዛና የሚያደርግ ነገር ይያለም ዛሬ የመጣው የሆነ ጠየቅ የሚያደርግ እንዴ ምን ሆኖ ነው ዛሬ አመረረ እንድትሉ ነው ማለት ተግባባን ሌላኛው ኢንካም ኢንኢኳሊቲ ጋፑ ቢሰፋ እየጠየቁት ቻት ጂፒቲ ያ ማለት በሀብታምና በደሃ ያለው ጋፕ ቢሰፋ ምን ይፈጠራል እየጠየቁት ምን እንደነገረኝ ተቃላችሁ ጦርነት ኪድናፒንግ ምናም መቀማማት መዘራረፍ ምናም ነው የሚበረከተው ቤት ምናምን አታዩ እንደ ደቡብ አፍሪካ
በቃ እንደዛ ነው የሚሆነው። ጋፑ በጣም በሰፋው ቁጥር በየቀኑ እንትና እኮ ሞተ እንደ እኔ ደግሞ ማታ በርሲንኮ እኮ እሱ መስሎኝ ሞተ እንደ ያው በቃ ቅርብ ነው የሚሆነው እሱ ነገር ማለት ነው። ሌላ ሀገር እንደምትሰሙት ጋንግስተሮች ምናምን አሜሪካ ሀገር እንዳሉት በቃ መንገድ ወደ ቤት እየገባ እያለ በተባራሪ ጥይት ምናምን በቃ እሱ ነው የሚሆነው ጋፑ በሰፋው ቁጥር። አይመለከታችሁም? ጋፑ በሀብታምና በድሃው መካከል ያለው ጋፕ ሲሰፋ ሌላኛው ችግሩ ተጎጂው ማን ነው? ዝቅተኛ ኢኮኖሚ ያለው ሰው ነው። ምክንያቱም ከፍተኛ ኢኮኖሚ ያለው ሰው ቀበሌ አመልክቶ ጠመንጃ ምናምን ራሱ የሚጠብቅበት ቦዲጋርድ ምናምን ይመድባል። ይሄኛውስ ያኛውን ሰውዬ ስገለው አይተሃል ተብሎ ይገደላል አይደል? ስለዚህ እንደዚህ እኮ ነው። ስለዚህ ኢንካም ኢንኢኳሊቲ በቃ የምትፈልጉት ዘርፍ ላይ ጥናት አድርጉ። ይህንን ያደረግከው ለምንድን ነው ሲባል ስለ ቀጣይ ምንዛሪ ሲቀንስ ቫልዩ ሲቀንስ ምን ይፈጠራል የሚለውን ሳነብ ኢንካም ኢንኢኳሊቲ ታዲያ ምን አገባኝ ልላልኩኝና ግን ኢንካም ኢንኢኳሊቲ ምን ይፈጠራል? ትፈራራላችሁ እኮ ራሱ ከራሳችሁ ዘመድ ጋር ምናምን በቃ እንዴ ሰው ድራማ ላይ የምታዩት መገዳደል ተንኮል ምናምን እኮ ይመጣል። ስለዚህ እኔ ለራሴ ሰርቼ ከጎኔ ያለው ማህበረሰብ የምቀይረው ለማ ብዬ ነው? ለራሴ ደህንነት ብዬ እኮ ነው። ለእናንተ ብዬ መስላችሁ አይደለም። ለራሴ ሴፍቲ ስወጣ ስገባ አመለካከቱ የተቀየረ ማህበረሰብ ሰርቼ ማግኘት ይችላል የሚል ማህበረሰብ ማጀረቴን ከመባል ለመኖር አዋ አይደለም። ወጥቶ መግባት እኮ ጥሩ ስብዕና ያለው ማህበረሰብ ጋር ነው መኖር የሚቻለው እንጂ እንደወጣ ቀረኮ ይባላል። አልሰማችሁ ይባላል ማለት ነው። ሌላኛው ስለ ገንዘብ ሞራል አተኩሮ የለ እነግራችሁ የለ ስለ ገንዘብ ሰው ሲያንሰው ምን አይነት በሽታ ይጋለጣል ብዬ ሳስብ ስጽፍለት ኤችአይቪ ኤድስ እንዳለ የድሃ በሽታ ብሎ ኤችአይቪ ኤድስ ቲቪ ሳምባ ምናምን ብሎ እንዳለ ሊስት በብዛት ጤና ጣቢያ አካባቢ ያሉትን በሽታዎች ጠቀሰልኝ። እንዴት ኤችአይቪ ኤድስ ብዬ ደግሜ ስጠይቀው ኢኮኖሚ ሎ ከሆነ እንደዚህ የሚዋጉ ሻርፕ ነገሮችን ምናምን በጋራ የመጠቀም እድል አለ። ግልጽ ነው። ከዛ በቃ ሌሎች ኢሹዎችም ከኢኮኖሚ ጋር የተያያዙ ናቸው ብሎ በደንብ አብራራልኝ። እውነቱን ሳይሆን ከዛስ ከኢሚዩኒቲ መቀነስ የሚመጡ በሽታዎች እንዳለ አይደል? የምግብ መመረዝ አይደል? የምግብ መመረዝ ያው ኢሚዩኒቲ ሲቀንስ ነው። ሁለት ሰዎች አንድ ላይ ምግብ በልተው እሷን ሳያማተን የሚያመኝ ለምንድን ነው? እኔ ላይ አንተ ብሎ መጥቶ ነው ምግብ አይደለም፣ ኢሚዩኒቲ ፓወር ነው። እሱም በስነ ስርዓት ከመብላትና ካለ መብላት። ስለዚህ እነዚህ ነገሮች እንደማይከሰቱ ምን ማረጋገጫ አለን? ማንን ተማምነን ነው? የመንግስት መግለጫ ተማምነን ነው ወይስ ፈጣሪያችንን ተማምነን? ምን እያደረግን ነው አይደል? ማለት ምን እያደረግን ነው? ምን ቀየራችኋል? ዶላር እንደዚህ 3 በተከታታይ ሲከረባበት አክሮባቲክ ሾው ሲያሳይ ምን አርጋችኋል? አሁንም እንደባለፈው ነው የምትነሺው? አሁንም እንደባለፈው ነው የምትራመደው? እንደዚህ ያልክ ነው የምትራመደው? ምን አርጋችኋል? እሺ የሆነ እኛ ካልተቀየረ ነገሮች ምን ይሆናሉ የሚለውን ደግሞ እናያለን ማለት ነው። መምረጥ ይሻላል። ጥያቄ ምን እንደሆነ ልንገራችሁ። if success is not accidental why failure? ግልጽ ነው። እስከ ዛሬ ስልጠና ስመጡ ምን ተብሏል? ስኬት እንደቀልድ አይመጣም። መርህ አለው፣ ፎርሙላ አለው፣ በልፋት ነው የሚመጣው። አትሌቶቻችንን ስናይ ምን ተብሏል? ለፍተው ነው፣ ጥረው ነው፣ ተለማምደው ነው፣ ዝግጅት ያስፈልጋል። ሁሉም ነገር ስኬታማ ሰው የሚሆነው የስኬት መርሆች አሉት። ውድቀትም መርህ አለው። ግልጽ ነው። የኛ አለመዘጋጀት እንጂ ዶላር ይጨምራል ይቀንሳል ኢኮኖሚ እንዲሆናል ምናምን አልሰማንም እንዴ? ስንቴ ሰምተንም ግን ምን ደነግጠው መቼ ነው? ሲሆን ነው። ለምን? ስለማንዘጋጅ ማለት ነው አይደለን? አልሰማንም። እኔ እንደውም በጣም ዘግይቶብኛል። በባለፈው ዓመት ነበር ይጨምራል ብዬ ያሰብኩት ማለት ነው አይደለ? ሲባል አልሰማችሁ? አፈጻጸም ላይ ነው እንደዚህ ሊባል ነው ሊጨምር ነው ምንዛሬ ምናምን ሲባል አልሰማችሁ? እንደዛ ነው ማለት ነው። አሁን እቺ ነገር ደግሞ ልጠይቃችሁ። if why was good ያልኩበት ምክንያት yesterday ትናንት ጥሩ ነበር እንደውም ያኔ ምናምን የሚደራሱ ዘፈናል። ያኔ በእናቶች ጊዜ እንጀራ ከዚህ ወጥ ከጎረቤት ምናምን ደጉ ጊዜ ምናምን አይደለ? በነገራችን ላይ አርጅተን ማለት ነው። አሁን ትልቅ ሰው ሆነን ደግሞ ዛሬን ያኔ እንደምንልስ አስባችሁ ታውቃላችሁ? ያኔ ትዝ አይልህም? ዘና አብለን ስልጠና ስንሰለጥን የዛሬን አያርገውን
አይደል? ያኔ በ200 ብር ምናምን ስልጠና ገብተን ግባ አትግባ ጓደኛ ና አትምጣ እንደውም ግባ ያለኝ ሰው ደውሎልኝ አሰሬ ትመጣለህ አትመጣም የቱ ጋር ደርሳለህ አይ ዛሬ እነዛን ስልጠና ባገኝ እንደዚህ $10,000 ሊገቡ ሲነገረኝ በሰማው ኖሮ እንላለን መቼ ነገ ማንን ዛሬ ገብታችኋል ስለዚህ አሁን ትናንትናን ጥሩ ነው ካልን ዛሬ ጊዜው አስከፊ ነው ካልን ነገስ ምንድነው የሚሆነው ዛሬ አስከፊ ነው ያልነው ዛሬ ነገ ላይ ሲነድ ወደ ኋላ ዞረን ትናንት ታሪፍ ነበረ ነው ምንለው ምናልባት ግራ ላይ ያጋባ ይችላል ኮንሰፕቱ ምንድነው ሁሌ ትናንትናን የሚያወድስ ሰው ሪሴንትመንት ውስጥ መጸጸት ውስጥ ነው እየኖረ ያለው ማለት ነው ሁሌ ረፍዶብኛል እያለ ነው ያለው ማለት ነው ያ ሰው ሁሌ ኋላ ቀርቻለሁ የዛኔ ነበር መተግበር ያለብኝ እያለ ነበረ ማለት ነው ውስጡ እየተሰማው የነበረው ምንድነው አሁንማ ረፈደብኝ አለፈኝ እኔ ሁላችሁ የተለያየ የቢዝነስ ሴሚናር የተለያየ የቢዝነስ ፕሮግራሞች ሰዎችን እንስራ ስላቸው መጀመሪያ ላይ እንዴት እንደሚያላግጡ ቢልንገራችሁ መጀመሪያ አንተ ሰው ሁንና አንተ ተለውጥና እንመጣለን ነበር የሚል ምንድነው የሚል አንተ ሰው ነው መጀመሪያ አንተ ላይ ነው ከዛ እኔ እንደዚህ የሚባል ነገር አላቀም ማለት በቃ ወይ ሰው አብሮኝ ስላልሰራ አብሮኝ ስላልሆነ አልልም ግጥም አድርጌ ሰርቼ ደሞ እንትስል አሁንማ ሄድክ ተተኮስክ አሁን እኮ በቃ ሄድክ አሁን እንዴ አሁን ቢመጣ ራሱ እንዳንተ ሆናለሁ አይ ሄደ በቃ አሁን ረፈደ በቃ ይውላችሁ ዛሬ ገና ነኝ የምትሉ ሰዎች ነገ ረፈደ ነው የምትሉት ዛሬ ጊዜ ያለ የምትሉ ሰዎች ነገ ቁጭ ብላችሁ ጊዜው እንዴት ነው የሚሮጠው እሺ ምድር በዛቢያው ላይ ስንት ቀን ነው የምትዞረው 365 ቀን ባሁኑ 340 ቀን ዞራለች አልዞረችም ሁሌ 365 ቀን ጊዜው ሮጣ የምትለው ምን ሆነ ነው ትናንትና አላቅጠ ነው ዘና ብለ ይደርሳል ብለሽ ነው ትናንትና ያው ከልኩ ያልፍም ይደርሳል ማለት ምንድነው ምን አስቸኮለሽ ሁለት አይነት ሰዎች ይመጣሉ የቢዝነስ ፕሮግራሜ ላይ ቢዝነስን ለማማከር ሁለት አይነት ሰዎች ይመጣሉ ወደኔ ምን አይነት ሰዎች ካላችሁ ጊዜ ያለኝ ብለው የሚያስቡ ሰዎች ይመጣሉ ከዛስ በሌላ ሰው ሪፈር ተደርጎ ደግሞ ይመጣሉ አሁን ረፈደ ብለው የሚመጡ ሰዎች እነማ እራሳቸው ሰዎች ትናንትና ጊዜ ያለኝ ያሉት ደረታቸውን የነፉት ነገ ደግሞ ረፈደ ብለው ይመጣሉ ማለት ነው ስለዚህ የትኞቹ ናቸው አሁንም ሁለት አይነት ሰዎች ወደኔ ቢዝነስ ፕሮግራም ይመጣሉ የመጀመሪያዎቹ የዛሬ ሳምንት ሲባል በጣም ሩቅ ነው የሚሉ ሰዎች አሉ አንዳንዶቹ ደግሞ ከአመት በኋላ ቶሎ ብዬ ጀምራለሁ ከአመት በኋላ የሚሉ ሰዎች አሉ አዎ በቃ እንደየራባችን ነው ግልጽ ነው እንደየራባችን ለዛ ነው አንድ አስተማሪ ተማሪዎቹን ጥያቄ ጠይቃቸው የቤት ስራ ብሎ ጠይቃቸው ምን አይነት የቤት ስራ አንድ አርብቶ አደር በግና ተኩላ ቢያረባ የትኛው ይራባለታል ከዛው ጋር ሁሉም ገመቱ በነገራችን ላይ ልክ በሆዳችሁ እንደገመታችሁት ያው ተኩላው ነው ምክንያቱም በጎቹን ስለሚበላ ተኩላው በጎቹን ይበላል ማን አላችሁ አንዱ ተማሪ ብቻ በትክክል ሄዶ ጠይቆ መጣ በትክክል ማለት ነው አያቱን ጠይቆ መጣና ዝም አለ አንተ መልስ ሲባል አብዝቶ የመገበው አለ አብዝቶ የመገበው ነው ስለዚህ ዛሬ ተስፋችሁ ነው ፍርሃታችሁ ነው አብዝታችሁ የምትመግቡት የትኛው ነው የምትሰሙት ዜና የምታገኙት ሰው አይደል ምን አይነት ሰው ነው ተስፋ የሚሰጣችሁ ሰው ነው የምታገኙት ወይስ ተስፋ የሚያስቆርጥ ሰው እስቲ ስለ አሁን ስላለው ኢኮኖሚ ጥሩ ሰው የሚያወራ ስንት ሰው አግኝታችኋል አሁን ለኛ ለሀገራችን ትልቅ እድል ነው ወጣ ብለን እንድንሰራ ከሌሎች ሀገራት እንድንገናኝ ኦፕን ኢኮኖሚ ነው ወጣ ብለን እንሰራለን ከዓለም ገበያ ተወዳዳሪ እንሆናለን የሚል ሰው ስንት ሰው ገጥሟችኋል ጊዜው አስከፊ ነው ደውሎ ራሱ ቶሎ ብለሽ መኪና ግዢ ነገ አይቀመስም መኪና መግዛት ቀረኮ በቃ ቤት እንዳታስቡ ቤት እግዚአብሔር ነው አይደል አንዳንድ ሰው ሳይፈልግ ነው መንፈሳዊ የሚሆነው ፈልጎ አይደለም በቃ አማራጫቱ ማለት አይደል ስለዚህ ያው ፈጣሪ እኮ ልባችንን ይመረምራል አይደል እና ፈጣሪን ለመሸወድ መሞከር ማሰብ ራሱ የመጀመሪያው ሞኝነት ነው በሞኝነት ፕሮፌሰር ሆናቸው ስለዚህ በደንብ አድርገን እንየው ማለት ነው ሶ እሺ መቼ ነው ጥሩ ትናንት አሪፍ ነበር ካልን ዛሬ አስከፊ ነው ቀኑ ዘመኑ አስከፊ ነው ካልን ታዲያ ለምንድን ነው የምንኖረው አይደለም አዋ የጊዜ አስከፊ ያለው እንዴ ጊዜው ላይ ሰው እኮ ነው የሚመጣው እንጂ
ሰው ጊዜው ላይ ሰው ነው የሚመጣው እንጂ ጊዜ ሰው ላይ ይመጣል እንዴ? አይመጣም። ሰው እኮ ነው። እኛ እኮ በጊዜ የምንመጣው በዚህ ጊዜ በ19 ምናምን የተወለድነው እኛ ነን እንጂ ጊዜማ ሂደቱን እየተከተለ ነው። አይቆምም፣ ወደ ኋላ አይልም፣ ወደፊት አይልም። እኛ ነን በጊዜው የምንመጣው። ተግባባናል? ስለዚህ መቼ ነው እሺ ጥሩ ቀን? ለእናንተ መቼ ነው ጥሩ ቀን? ትናንት ከሆነ ወደ መክሰር እየሄዳችሁ ነው ማለት ነው። ስለዚህ ዛሬ ጥሩ አድርገን አክሰፕት ማናደርገው ከሆነ ህይወታችን ወደ ኪሳራ እየተጓዘ ነው ማለት ነው። ተግባባን? ምንድን ነው የሚሰማችሁ? ባለፈው ይህም ብማረው ባለፈው ይህም ብሰራው ብላችሁ ታስባላችሁ? ይሲ ባለፈው ይህም ባደርገው። ለምንድን ነው ባለፈው የምትሉት? ከባለፈው ትምህርት ትወስዱና ዛሬ አክሽን ካልወሰዳችሁ ነገ ደግሞ የበለጠ አስከፊ ይሆናል። እኔ በህይወቴ አንድ ትልቅ ሰው አንድ አዛውንት ነው የገጠሙኝ ማለት ነው። ትራንስፖርት ላይ አስታውሳለሁ ከ9 ዓመት በፊት። ከዛ ልጄ ምንድን ነው የምትሰራው አሉኝ። እንደዚህ በጣም ጎበዝ ልጄ፣ የእናንተ ጊዜ ደግ ጊዜ ቴክኖሎጂው ምኑ እነዚህ ሰውዬ ውስጣቸው ወጣት ነው እንዲ ያለው እስከምል ድረስ ማለት ነው። በእናንተ ጊዜ ሰው ተደዋውሎ መገናኘት ይችላል አይደለ? ከቦታ ቦታ በቀላሉ ነው የምትጓጓዙት። ይኸው ልጄን አዳማ ጠይቂያት ነው የመጣሁት። ይኸው ጠዋት ጠይቂያት ከሰዓት እየተመለስኩ ነው። እንዴት ደስ ይላል! የኛ ጊዜ ቢሆን ኖሮ በጣም ልጄ አስተዋይ ሁን፣ ፈጣሪ እንዲረዳ ጠይቅ፣ ጥሩ ጊዜ ላይ ነው ያለው ብሎኝ ነው የወረዱት። አይ እነሱ ሰው በሰው መልክ ሆነው ተልከው ነው እንዴ ብዬ አክሰፕት አደረኳቸው። እሺ ማንም በቃ አብዛኛው ሰው የወጣት ሽማግሌ ሳልገጠማችሁ ምን የወጣት የ33 ዓመት አዛውንት አልገጠማችሁ? እኔ ያለሁበት ሰፈር አካባቢ አንዱ ከዚህ በፊት ፖሊስ ነበረ። ከዛም በአንዳንድ ነገር ምናምን ከስራ ተባረረ። ከዛን የራሴን ስራ ስሰራ እኔ ዛኔ 23 ዓመት ከዛን ይኸውልህ እንደዚህ አይነት ስራ አንተም ደግሞ ብዙ ሰዎች ስለምታውቅ ከዚህ በፊት ካለ ስራ አንጻር እንደዚህ ነው ስለው ይሄ ለወጣቶች የሚሆን ስራ ነው አለኝ። ለወጣቶች የሚሆን ስራ ነው አለኝ። ስንት ዓመት? በ33 ዓመት እኮ። ስለዚህ ሰው በ53 ዓመቱ ወጣት በ33 ዓመቱ አዛውንት መሆን የሚችል ድንቅ ፍጥረት ነው። ምክንያቱም ሰውነት ስጋዊነት ብቻ አይደለም፣ መንፈሳዊነትና ህሊናዊም ጭምር ነው። ተግባባናል? የቲክቶክ የሶሻል ሚዲያ በቃ እንደ በሬ አጥምዶ እኮ አይደለም የሚያበራየውን በሬ አፉን አትሰራው የሚባለው። ከዛ አሁን ፌስቡክም በነፃ እኮ ይፈቅድላቸዋል። ዳታ ራሱ ካለቀ ትንሽ የዱቤ አይደለም ዝም ብሎ አይጠፋም እንደ ድሮ አገቡም ራሱ። አሁን ግን ገብታችሁ ትንሽ ላስላስ ጨስ ማድረግ ትችላላችሁ አይደለም። ቲክቶክም የተወሰነ ሄደ። የዱቤ ራሱ የሚገርሙ አቴንሽን ኢንጂነሮች ናቸው። ስለዚህ በደንብ አድርገው ያጠምዱናል። በስንቱ አላጠመዱንም እነሱ በብዙ ነገር እኮ አጥምደውናል። ብር እንዳንቆጥብ ፋሽን ብለው ያጠምዱናል አይደለም። ከዛስ ብር እንዳንቆጥብ ፋሽን ምናምን ብለው ያጠምዱናል። ነገ እንዳንል ነገ አስፈሪ ያደርጉብናል። ግልጽ ነው። እንትን የሚባል ኮቪድ ሊመጣ ነው የእንትን ፈንጣጣ ሊመጣ ነው ምናምን እያሉ አይምሮችንም ቢዚ። ግልጽ ነው። አንዳንድ ሰው እኮ ምንድን ነው ቀድሞ እኮ ስለሚሞት ማለት ነው እንትን ኮቪድ ድጋሚ ሊመጣ ይምጣ። እንደዚህ አይነት ኑሮ ላይ እኮ ያለው ብዙ ሰው ቢመጣ ምን እንደውም በክብር በኮቪድ ይባልልኛል። በድነት በረሃብ ሞተ ከሚባል በኮቪድ አሪፍ ነው። አፕግሬድ አይደለም ሰው እንደዛ አስባችሁታል? አሟሟትም እኮ ማማር አለበት አይደለም ሰው ያ ነው። ስለዚህ እስቲ የማንን ፍርሃት ነው መፍራት የምትፈልጉት? ስለ ዓለም እየፈራን ስለ አፍሪካ እየፈራን ስለ አየር ንብረት የሚፈራ ሰው አለ። አንዳንድ ሰው ቤት ጤና አዳም ይተክልና ስለ ዓለም እኮ በጣም በካይ ጭሶች እየተጎዳች ነው ይላል። በጣም አንዳንድ ሰው ሙድ ይዛል በራሱ ላይ ጤና አዳም ሁለት ጤና አዳም ይተክልና የት ነዛር ዛሬ ከቤት አልወጣም ጤና አዳሞችን አጠጣለሁ። ከዛን ጤና አዳም ምን ያህል ለአየር ንብረት ምናምን አትቀልዱ ማለት በራስዎ ባንድ ህይወት ይቀልዳል። ስለዚህ በደንብ እንኑር እንጂ ከፈራን የራሳችንን ፍርሃት ነው መፍራት ያለብን። በትክክል የራሴን ፍርሃት የራሴን ኢኮኖሚን ካላስተካከልኩ ምንድነው የሚከሰትብኝ? በቃ ስለ ራስ አስብ፣ ስለ ራስ ፍራ፣ ስለ ራስ ተጨነቅ። ግልጽ ነው። ጤናዬን ካልጠበቅኩ ምንድነው የሚከሰትብኝ? ማንም ቆሞ አይጠብቃችሁም። ዓለም ለተሸናፊ ቦታ የላትም። ራስ ላይ ሰራ እስቲ በቃ ፍርሃትን ራስ ላይ ፍራ። ግልጽ ነው። ከዛን ወደ ትክክለኛው ማንነት ሲመጣ ደግሞ ጤነኛውን ፍርሃት መፍራት ትችላለህ ማለት ነው። መፍራት ያለብን ምንድነው ነው?
አንደኛ ቅድም የነገርኳችሁ መረጃ አለ። ስለዚህ there is only one option አንድ መንገድ ብቻ ነው ያለው ብላችሁ ፍሩ። ይኸውላችሁ መፍራት ያለባችሁ አንድ መንገድ ብቻ ነው ያለው። ይህ መንገድ ደግሞ ኢኮኖሚን ማስተካከል አለብኝ። መካከለኛ የሚባል ኑሮ የለም። ኑሮን በትክክል ማስተካከል አለብኝ። ምክንያቱም ዶላር ጨመረ ቀነሰ፣ ኑሮ ጨመረ ቀነሰ፣ የኔ ህይወት ወደፊት ብቻ መሆን አለበት። በቃ ብቸኛው there is only one way በዘው አንድ መንገድ ነው ያለው። እሱንም ራሳችሁ ቅድም ነግሬያችኋለሁ አይደል? ሲቀንስም ተጎጂው ማን ነው? ድሃው። ሲጨምርስ ማን ነው ተጎጂው? ቢያው በቃ ማንም ምንም። ስለዚህ አንድ ነገር አለ። እሱ ምንድነው ሲባል በቃ ሃይ ክላስ ለመሆን ለትክክለኛ ለሚመጥናችሁ ህይወት ራሳችሁን መግዛትና ማዘዝ ነው ማለት ነው። ለሚመጥናችሁ ደግሞ ስትወስኑ ኢኮኖሚ ብቻ እኮ አይደለም ጉዳዩ። እዚህ ጋር አንድ ምሳሌ ልንገራችሁ። አንድ ስልጠና ፕሮግራም ላይ ስልጠና ከሰጠውኝ በኋላ መንፈሳዊ አገልግሎት ነው ማገለግለው እንትና አባላለሁ ብሎ አጠገቤ መጣ። ከዛስ እሺ ወንድሜ ምን ልታዘዝ አልኩት። ያው ስልጠና ላይ ሞር ሴንሲቲቭ የሚሆኑት ምን አይነት ሰዎች ናቸው? መንፈሳዊ ነን ብለው የሚያስቡ ሰዎች ናቸው። ስለዚህ እኔም ያንን ስለማቅ መንፈሳዊ እነዚህ አገልግሎት አገለግላለሁ ሲሉ በደንብ አድርጌ እሺ እንደው ጊዜ ራሱ ባይኖረኝ እሺ ምናምን ነው የምላቸው። ከዛስ አሰልጣኝ ሱራፌል ሲታወራ በጣም ገንዘብ ስጋዊ ነገር ላይ አተኮርክ አለኝ። በእውነት አልኩት። አዎ ስጋዊ ነገር ላይ አተኩራሃል አለኝ። ወንድሜ ምንድነው ተማሪ ነህ ሰራተኛ አልኩት። እኔ ዩኒቨርሲቲ ተማሪ ነኝ። በእውነት ቤተሰቦችን የት ነው ያሉት? እንደዚህ ጎጃም ምናምን እንትና አውራጃ ነው የሚኖሩት። ከሱ ወጣ ብሎ 100 ምናምን ኪሎ ሜትር ሲል 100 እርምጃ ነው የሚመስለው ቀለል አድርጎ ያው ለሱ ለኔ ደግሞ 100 ምናምን ኪሎ ሜትር ወጣ ብሎ ማለት በደንብ ነው ወጣ አይደለ እንዴ? አይደለ? በሃይዌይ ራሱ እኮ 2 ሰዓት ነርታችሁ ነው የምትደርሱት። 1 ሰዓት ምናምን 100 ምናምን ኪሎ ሜትር እንዴ ቀልድ ነው እንዴ? እሱ ቀለል አድርጎ በእግር በፈረስ በምናምን ብቻ በመንዳት ብቻ 100 ምናምን ሲል ቀጥሎ ያለውን አልሰማሁትም። በቃ ሩቅ ነው እና ዩኒቨርሲቲ ስትሄድ በግል ፕሌን አስፈላጊው ነገር ተሟልቶልህ በፐርሰናል መኪና ምናምን ነው እንደምትሄደው ስለ አረ አሰልጣኝ ሱራፌል አትቀልዳለህ። እና በጣም ዋጋ ከፍለው ነው እናቴ የድንጋይ ወፍጮ እየፈጨች ነው ያስተማረችኛል። በእውነታው ለቤተሰቦች ቤት ብትገዛላቸው ምን ይመስልሃል አልኩት። በጣም ነው ደስ የሚለኛል። ምኑ ተቀየረ? መንፈሱ እኮ ወንድሜ ለአንተ ብር ማየት መንፈሳዊ ነው አልኩት። አዋ መንፈሱ ከተቀየረ ይሲ አያችሁ እስማ ከእግዚአብሔር ጋር ምናምን አታያይዙት። ቻናል አትቀላቅሉ። እኔ ወደዛኛው ቻናል አልሄድኩኝም። አሁን ስለ ብር ነው እያወራን ያለነው። ግን አንድ ነገር ግን እርግጠኛ ነኝ ያ ሰው አጠገቤ መንፈሱ ሲቀየር አይቻልም። በጣም ከመደናገጥ ስሜት ደስ ብሎት ለእናቱ ቤት ሲሰራ እንደሰራ ሲሰማው አይቻልም። አያችሁ ብዙ ሰው ከኪሱ ገንዘብ ሲያጣ መንፈሱ ይረበሻል አይረበሽም? ታዲያ እኮ አሁን እኮ የህልውና ጉዳይ እየሆነ እኮ ነው አይደል እንዴ ገንዘብ ማግኘት። ታዲያ ገንዘብ የህልውና ጉዳይ እየሆነ ከመጣ ገንዘብኛን ባሪያ ከማድረጉ በፊት ቶሎ ገንዘብ ላይ ሰርተን ነፃ መውጣት አለብን። ለነፃነታችሁ ስሩ። በነፃነት ለማሰብ ስሩ። አብዛኛው ነገር ብታዩ በነፃነት አታደርጉት። ለምሳሌ ብር ቢኖራችሁና የሆነ ዘመድ ጋር ልደት እየሄዳችሁ ምንድነው የሚሰማችሁ? ብር ሲኖራችሁ ማለት ነው የሚሰማችሁ ምን እንደሆነ ልንገራችሁ። ድንገት እዛ ልደቱ ቦታ ብትደርሱ ሃፒ በርዝዴይ ስጦታ ረስቼ የመጣው በኋላ ሌላ ጊዜ ይሰጣል። ምንም ነው ማተረበሹት። ገንዘብ ከሌላችሁስ ወይኔ ምን ይዤ ነው የሚሄደው? ምን ትለኛለች እናቱ? አባቱስ ምን ይለኛል? ባለፈው 10ኛ ክፍል ማትሪክ ሳልፍ መክሮኝ በርቺ አጥኒ ብሎኝ እንዴት ደስ አይልም እኮ ማጣት። በቃ ማለት ማጣት እኮ በጣም የበታች እኮ ነው የሚያደርገው። ግልጽ ነው። የምታስቡትን ነገር እኮ ኮንትሮል ያደርጋል ማጣት። ይሄንን ታውቃላችሁ። ባለፈው ነፂ ሲል አልሰማችሁ? በጣም ሲርባችሁ ምንድነው የምታስቡት? የተማራችሁትን ነው የምታስቡት? ባዮሎጂ ኬሚስትሪ ነው የምታስቡት? አይደል? ምግብ ነው የምታስቡት። ሰው አስበው ራሱ ከራበው ምግብ ነው የሚያስበው። በቃ ማክሲመም አይደለም። ስለዚህ አያችሁ ማጣት ህልውና በጣም ይነካል ማለት። ስለዚህ ግጥም አድርገን እንስራ። በቃ ከፍ ያለ ህይወት ነው የሚገባኝ። እናት አባቶቻችን ያስተማሯችሁ ወንድም እህት ምናምን ካለ የሆነ ቦታ ክፍለ ሀገር መዝናኛ ቦታ ምናምን ይዛችሁ ስትሄዱ አንደኛው በሉ ሆቴል ስትይዙ በቃ እንደዛ። እናቴ አንደኛ ነች አይደለችም?
እና አንደኛ ነው የሚያስፈልጋት ቅናሹን ምናምን ቅናሽ ያደርጋል ታናሽ ብላኛለች አለ። አዎ በቃ ደስ አይልም ቅናሽ ነገር እኮ ምናምን እንዶ ላያጸዱላችሁ ራሱ ይችላሉ አስተናጋጆቹ ምናምን በቃ ደስ አይልም። ሃይ ክላስ የትም ቦታ ለሱ ስሩ ግጥም አድርጋችሁ ሰው አይደለም በቃ መሆን ያለበት እንደዛ ነው። ዩሲ አንደኛው ቢ ሃይ ክላስ መንገድ የለም ብላችሁ አስቡ። ፍሩ ይሄኛውን ፍሩ በቃ ከምፈልገው አይነት ህይወት ውጪ ሌላ ምንም አይነት አማራጭ ስለሌለ አሪፍ ብሰራ ይሻለኛል ብላችሁ ፍሩ። ሌላ መንገድ የለም ብጠፋም በዚህ በኩል ነው የምጠፋው ብላችሁ ፍሩ። በቃ መፍራት ያለብን ያ አማራጭ መንገዶች በሙሉ ገዳይ ናቸው ብላችሁ ፍሩ። ወስኑ። ተግባባናል? ካልወሰናችሁ ሁሌ አማራጭ አለኝ ብሎ የሚያስብ መጨረሻው ምንም ነው የማያምረው ማለት ነው። ሁለተኛው ቢ ኦፕቲሚስት ያኔ በደጉ ጊዜ ብላችሁ አታስቡ። ነገ የተሻለ ነው ብላችሁ አስቡ። ከፈራችሁ አይቀር እንደው በደንብ እንደው ሳልኖር ብሞትስ አይደል እንዴ ቪኤት ሳልነዳ ብሞትስ እውነት ይደብራል አይደል እንዴ አርብ ቀንዱ ቪኤት ሳልነዳ ለምን አልነዳም ማለት በቃ አረ ምድራዊ ነገር የቆርቆሮም ነው ይሁን ችግር የለው ማለት በደንብ ቆርቆሮም እኮ አይነት አለው አይደል ጣራ ላይ የሚመጣው ራሱ አይነት አለ አይደለ ዲሽ ሊሰሩ ሲመጡ የሚቆረሰው ቆርቆሮና ጠንካራ ቆርቆሮ ይለያያል አይደል እንዴ በቃ እንደው በቃ መንፈሳዊ ቦታ የሚባሉትን ሳላይ በሞትስ እንዴ አረ ከሞትኩ አይቀርም ድብና አርጌ ደና ነገር አይቼ ብላችሁ እንደው በፕሌን ሲሄድ ራሱ ቢዝነስ ክላስ ሳልገባ ብሞትስ ብላችሁ ፍሩስ በፕሌን ሳልሄድ ብሞትስ ባሉ በፕሌን ሄዳችሁ ማታውቁ ሰዎች ካላችሁ በፕሌን ሄዳችሁ ደግሞ በግል ጀቴ እንደው በቃ ሁሌ ማን ነው የግል ጀት ለኳስ ተጫዋቾች ብቻ ያለው ነው የሆነ ነገር በሆነስ በግል ጀት ሳይኖረኝ አይደለ ግጥም አድርጋችሁ ስትሰሩ እኮ ልጆቻችሁ ላይ ምክር ራሱ አታበዙም። በነገራችን ግልጽ ነው። ሻለቃ ኃይሌ ገብረስላሴ ልጆቹ ላይ ምክር የሚያበዛ ይመስላችኋል? አያበዛም። ሳሎን ሜዳሊያዎቹን ምናምን ዋንጫዎቹን ይደረድራል። ከዛ የልጆቹ ጓደኞች ሲመጡ የአባዬ ተሸልመው ነው የአባዬ ተሸልመው ነው የአባዬ ተሸልመው በቃ ምንም እኮ መምከር ያስፈልግ እንደ አባዬ ጀግና ነው ሞኖ እንደ ነው የሚሉት እንጂ አንድ ቀን ሰው ትሆናለህ ምናምን አይባልም። ሰው ሁኑና አሳያቸው ከጎናችሁ ላሉ ሰዎች አይደለ ሰው ሳልሆን ሰው ሁን የሚል ምክር እኮ ያስፈልግ። ግልጽ ነው። እየሰሩ ነው ማሳየት እኮ ሲባል በቃ ይሄ ሰርቶ ማሳየት የተሳሳተ ነገር ሊሆን ራሱ ይችላል። ግን ተግባር ከምክር እንደሚበልጥ የምታዩት አንድ አባት ነበሩ አሉና ሁሌ ከልጃቸው ጋር መጻፍ ያነባሉ። ከዛን ልጃቸው ጎበዝ ተማሪ ሆነ። በትምህርቱ ጥሩ ውጤት አመጣ። በጣም በዓለም አቀፍ ደረጃ ጎበዝ ፓይለት ሆነ። ጥሩ ተከፋይ ሆነ። ከዛን ለዚህ ትልቅ ቦታ መድረስ ምክንያቱን አባቱን በሄደበት ቦታ ያመሰግናል። አንድ ቀን ግን ከአባቱ ጋር የነበረውን ጊዜ ናፈቀ። ከአባዬ ጋር እስቲ ሄጄ ላንብብ ብሎ እቤት ሄዶ ሊያነብ አባትየውም ልክ ልጆት ይመጣል ሲባሉ መጽሐፋቸውን ብድግ አድርገው እያነበቡ ከዛን ሰርፕራይዝ ሊያደርጋቸው ከኋላ እንደዚህ ሲል አባትየው መጽሐፉን ዘቅዝቀውታል። እንዴ አባዬ አይኑ ምን ሆነ? አባዬ አይንህ ምን ሆነ? አይነን አሟል እንዴ ሲለው አረ ልጅ አላመመኝም እንዴ ቦግ አድርጎ ነው የሚያወራው። እና መጽሐፉን ዘቅዝቀዋል። እንዴ በፊትም እኮ እንደዚህ ነው ማነባው ይሄ ሁሉ ዓመት አዋ ልጄ አንብብ ከምመክረህ ይዤ በመክረህ ብሎ ቢዘቀዘቅም ይዤ አዋ ስለዚህ ገንዘብ ሰርተህ ጥሩ ቦታ ላይ ምናምን ከማለት ሰርቶ ማሳየት እኮ አይደል? አያችሁ ተግባር ምን ያህል ኃይል እንዳለው። በቃ እሳቸው እኮ ማንበቢያው ጋር ቁጭ አሉ፣ ዘቅዝቀው አሉት። በቃ ምንም አያስፈልግም። ምክር ምናምን ክርክር ይፈጥራል እኮ ምክር ማብዛት ዝም ብሎ እየሰሩ ማሳየት ነው ማለት ነው። ተግባባናል? ስለዚህ ሁላችሁ ኦፕቲሚስቱ ነው። ስለ ነገ የተሻለ ነው ማለት ዛሬ እኮ ነገ ነበራል ትናንትና አይደል? ስለዚህ ዛሬ የተሻለ በቃ ነገን የተሻለ ማድረግ የሚቻልበት ብቸኛ ቀን ደግሞ መቼ ነው? ዛሬ ነው። ስለዚህ ዛሬ የተሻለ ነው፣ ነገ ደግሞ በጣም የተሻለ ነው። ለመስራት ዛሬ የተሻለ ነው፣ ነገን ደግሞ በጣም የተሻለ ለማድረግ ዛሬ ግጥም አድርጎ ዛሬን አመስግኖ መስራት ነው የሚያስፈልገው። ነገ የተሻለ የሚሆነው ዛሬ ከሰራንበት ነው። ግልጽ ነው። ዛሬ ካለፈን ነገ ጸጸት ነው የሚሆነው፣ ወደ ኋላ መጸጸት አለው። ስለዚህ ብዙ ሰዎች ይፈራሉ። መቼ ነገ ምን ይታወቃል? በዚያ አሁን ደግሞ ከኮሮና አሻሽለው ኮቪድ-19 ያሉት ኮቪድ-21 አልትራ ኮቪድ ቢወጣስ ምናምን ብሎ የሚፈራ ሰው አለ። እንደ ስልኮች ማለት ነው።
እስም ኮቪድ ቢወጣ አስቀጥሎ ደግሞ ሊፈጁን ነው ይላል አንዳንድ ሰው ደግሞ አይደል? ስለዚህ እንደዛ ከመፍራት ከመንቦቅቦቅ ምክንያቱም ከፈራ አይቀርም። ድሮ ለመጀመሪያ ጊዜ የራሴን ስራ ስጀምር ትራንስፖርት ውስጥ ያነበብኳት ጽሁፍ ሁሌ ደስ ትለኛለች። ሞታለሁ አትበል ምክንያቱም ሰው ነህና ይላል። አይቀርልም። ስለዚህ ሞታለሁ አልሞትም አይባልም፣ መኖር ነው የሚያስፈልገው። ተግባባናል? ስለዚህ ያ ነው። ሌላኛው ቢ ሪስፖንሲብል አይደል? ኃላፊነት የምትወስድ ሰው ሁን። ምን መፍራት አለብህ? ኃላፊነቴን በደንብ ተወጥቼ ካሰብኩት በላይ ብደርስስ ብላችሁ ፍሩ። ወደዚህ ወደ ቀኝ ፍሩ፣ ወደ ግራ አትፍሩ። እሺ ማለት ቢሆንስ ብላችሁ ፍሩ አይደል? ቢሆንስ አሁን ኃላፊነቴን ሳልወጣም አይቼዋለሁ እኮ እስከዛሬ ወደ ኋላ አላየሁትም እንዴ? ሳራዝም አይቼዋለሁ። ተማሪ የሆናችሁ አራዝማችሁ አላያችሁትም? ልክ ፊልድ የተለጠፈ ጊዜ ኤ ብለን ከዛን በእንባችን መቷል እማዬ ያኮራውሽ ምናምን ብለን አይደለን ብቅ ቀውጠኑ ምናምን ከዛን ቀጥታ ሄዳለሁ። ማንንም አላናግርም። ዶርም ሄዳለሁ። ፕሮግራም ወጣለሁ። እንትና እንትን ሰኞ ማክሰኞ እንትና እንትን ምናምን ብለን ሄደን ልክ እየሄድን ያለ ነይ እንትን እንረሳዋለን። ከዛን ከ3 ወር በኋላ እሱን እንለጥፋለን። ከዛ በኋላ አሁን ፈተና ደርሷል፣ ኩዊዝ ደርሷል፣ አሳይመንት ደርሷል ይባላል። ሳንለጥፍ የሆነ ማታውቁት ሰው ፎር ያመጣል። እናንተ 2 4 ከዛስ ምን ሆኜ ነው ግን? ከዛ አሁንም ፊልድ ሲለጠፍ መፎከር በዚህኛው ዙርማ ቀውጧል። ስንት ፎከረን በቃ ፎከረን ጨርሰናል በሉ። ከዚህ በኋላ በጣም ምፈራው ነገር በጣም ኃላፊነቴን ወስጄ ካሰብኩት በላይ 5 ባመጣስ ከ4 5 አው አይደለም እንዳለ ትምህርቶቹን ኤ+ ብታመጡ በውስጥ አዋቂነት 5 አይደለም ከ4 እኩል ነው አይደለም። በውስጥ አዋቂነት በቃ ትምህርት ቤቱ ቢተው እኛን ተው በውስጥ አዋቂነት 5+ አለው አይደል? በቃ እንደዛ ነው መፍራት ማለት ያ ነው። በጣም ኃላፊነቴን ተወጥቼ ቤተሰቦቼ ብቻ ሳይሆን ጎረቤት ቢኮራብኝስ አይደለም? ሜዳሊያ ቢደረግልኝስ የክብር አይደለም? በስሜ መንገድ ቢሰየምልኝስ አጉል አይደለም? አጉል በስሜ የሆነ ሀገር ቢሰየምልኝስ እንደዛ እኮ ማይቻል መስሏችኋል? ድሪመርስ ብሎ ሮበርት ኪዮሳኪ ሜቢ መጽሐፉም ላይ ያለ ድሪመርስ ብሎ ምን እንዳስቀመጠ ታውቃላችሁ? እኔ በጣም በቃ ከሚስቴ ጋር ሆነን ቤት ምናምን አለን አቀድን፣ ስለ ፋይናንስ አወራን፣ ቀወጥ ነው በቃኛ በቃ አሳክተናል፣ ፍሪ ነን ምናምን። ከዛ የሆነ ፕሮግራም ተጋብዤ ሄድኩኝ አለ እና ቤቱ ይሄ ማንሽን ሃውስ የሚባል ነው፣ በጣም ሰፊ ነው አለ። 7 መኪና ማቆሚያ ቦታዎች አሉት። 7ቱ መኪና ማቆሚያ ቦታዎች ላይ በጣም የሚያማምሩ ውብ ዘመናዊ መኪናዎች አሉ አለ። ከዛ የሆኑ ሰዎች ጠብርግፍ ይላሉ። ከዛ ስመጣ የሆነ ስማል ሉዊስ ምናምን የሚባል መንገድ፣ ሉዊስ ምናምን የሚባል ላይብራሪ፣ ሉዊስ ምናምን የሚባል አስፓልት ሮድ አይቻለሁ አለ። ከዛ የጋበዘኝ ሰው በጣም ጠብርግፍ ብለው የሚያስተናግዱትን 2 ሰዎች አገናኘኝ አለ። እነዚህ ምርጥ አስተናጋጅ ናቸው ሊል ነው መሰለኛል። እነዚህ ናቸው የቤቱ ባለቤት፣ ይሄንን ቤት ያስመረቁት እነሱ ናቸው፣ ይሄ ግቢ እነሱ ነው ሲል ትህትናቸው ምናምን ገረመኛል። ከዛ በቃ ጨዋታ ሃይ ምናምን ብለው ሲያጫውቱኛል። ስማቸውን ስተወቅ ይሄን ስሜት ነው ማቆየት ነው ማቆሰላል። አሁን ስትመጣ ሊሆን ይችላል። አሃ መንገዱ፣ አስፓልቱ፣ ላይብራሪው፣ ትምህርት ቤቱ ስላቸው አዎ በእኛ ስም ነው የተሰየመው አሉኝ። አዎ ህልሜ ነበር አለ። ከልጅነት ጀምሮ ህልሜ ነበር አለ በስሜ መንገድ ማሰየም፣ ትምህርት ቤት ማሰየም ምናምን። ከዛን የከተማ አስተዳደር ጋር ሄድኩኝና አለ መጀመሪያ ሰራው፣ ህልሜን አሳካው፣ በቂ ገንዘብ ያዝኩ አለ። ከዛን የከተማ አስተዳደር ሄድኩኝና ትምህርት ቤት ላሰራ፣ ላይብራሪ ላሰራ፣ ላይብራሪውን፣ ትምህርት ቤቱን፣ መንገዱን በእኔ ስም አርጉት አልኩት። የክብር ኒሻን አድርጓል። ቀላል ሰየሙት እንዴ? ይሰየማል እኮ በዘው ስላልሰራ ነው እንጂ እኛ የሚመስለን በሩጫ ብቻ ነው አይደለም። በሩጫ ብቻ አይደለም። ሩጫም ተሰርቶ ነው፣ ተከፍሎ ነው፣ ዋጋ ተከፍሎ ነው። ተግባባን? ሩጫ ያሰክራል ሲባል በጣም ነው የደነገጥኩት። የሩጫ አሰልጣኞችን ጠይቁ። ሩጫ ማራቶን ምናምን እኮ ያሰክራል በነገራችን ላይ። እና እንደዚህ የሚከታተሏቸው ለምን ይመስሏቸዋል? ይጠፋሉ እኮ ይጠፋሉ። ምን ሆናቸዋል? ሰው በመጠጥ ብቻ አይደለም እኮ የሚጦዘው፣ ይጠፋሉ እኮ በዛው። ያሰክራል በጣም አእምሮ ምናምን ያስታል። ስክር ብሎ እንደ ያ ሁሉ እኔ የሚገርመኝ የዛኔ የሮጡት አይደለም እንዴት ተለማምዶ ነው እንደዛ የሮጡት? ግልጽ ነው።
አንዳንድ ሰው ሩጫ ታቻል 10 ሺህ ራሱ ስተው ሲሉ ኧረ እንደዚህ ጥርሴን እንትን አጋጥጬማ ቢቀርብ ይሻላል የሚልሷል ባይቀርብስ ምን ታመጣል ምንም የታገኘው ግጥም ደሞ እዛ ጋር በሩጡት አይደል ያ ማለት የመጨረሻው ውጤት ያመጡት ነው የመጨረሻው ይሄ እንዴት ምን መሰላችሁ ቀምመው የሆነ ተዘጋጅቶ የሆነ ምግብ ተዘጋጅቶ ምናምን መጨረሻ እንዴት ነው ክትፎ ሲዘጋጅ በሬው ምናምን ቀንዱ ሸወራው ምናምን ቆዳው ምናምን ቀርቶ አጥንቱ ወጥቶ ማይሆን ስጋው ወጥቶ ደናው ስጋው ተመርጦ ለክትፎ የሚሆነው ቀርቦ ክትፎን እኮ ነው በኦሎምፒክ የሚያቀርቡላችሁ እንጂ ዋናው መስሏችሁ ይሄ ማረዱ ላይ ማን እንደዚህ የተጠለሰው ሰውዬ ራሱ አለበት መጠለዝም አለበት ብዙ ዋጋ መክፈል አለው ዝም ብሎ ስኬት የሚባል ነገር የለም ዋጋ ይከፈላል ግን ኃላፊነቴን ተወጥቼ ብሆንስ በሉ እስቲ እንዴ ምን ይታወቃል አይደለም ምን ይታወቃል እንደ ዲጂታጊና ህይወቴን ቢቀየረውስ አዋ እኔ ብያለሁ እንደ ዲጂታጊና ህይወቴን ቀየረው ብያለሁ በቃ እኔ እኮ ገጠር አካባቢ እርሻ ነው የምሰራው የሚባል ነገር የለም ከልባችሁ ከፈለጋችሁ ፓሽናችሁ እንደ ቴንጌ ህይወቴን ቀይረው በሉ ከኮባ ውስጥ ይወጣችሁ ቴንጌ እያሉ ህይወት ሊቀየር ይችላል ግን ጥረት አለው ፓሽን አለው በነገራችን ላይ ቴንጌ ከሚለው የተማርኩት ምንድነው ፓሽን በቃ ያለውን ነገር በፓሽን አቀረቡ ዓለም ላይ ግልጽ ነው ካቢሌ የሚባለው ነው ቲክቶክ አንደኛ ፎሎወር ያለው ምንድነው ያቀረበው ፓሽኑን ያቀረበው ፓሽናችሁን ካልሸጣችሁ ዓለም ፓሽኑን ይሸጥላችኋል ስለዚህ ምንድነው የምትሸጡት ለዓለም የሆነ የምትሸጡት ነገር አቅርቡ ማለት ነው ተግባባን it's all about passion no passion no commission እኮ ምንም የምታገኙት ነገር ተግባባናል ስለዚህ ይሄንን ነው የሚፈረው ሌላኛው ቢ ኖፕ ኖ ኦፕሽን ፐርሰን ውስጥ ግልጽ ኖ ኦፕሽን በቃ ምንም ማማረጭ የለኝም ከመቀየር ውጪ ታሪክ ነው የሚበላሸው በሉ ልጆች ያሏችሁ አላችሁ እዚህ ውስጥ ህይወቴን በዚህ አመት በሚቀጥለው አመት በመጪው 3-5 አመት ወደዚህ ካልቀየርኩት ብላችሁ አምሮአችሁ የሚሰራው በምን መሰላችሁ አምሮአችሁ የሚሰራው በሁለት ነገር ነው በፔን እና በፕሌዠር you see ፔን ማለት ፔን ያሮሩጣል ፕሌዠር ደግሞ ድሪም ነው ግልጽ ነው የሆነ ፒክቸራይዝ የምታረጉት እንደዚህ አይነት ቤት እንደዚህ አይነት ኑሮ እንደዚህ አይነት ህይወት ምትሉት ነገር ካላስቀመጣችሁ ፓሽኔትድ አትሆኑ ዋጋ ለመክፈል አትዘጋጁ ግልጽ ነው you see ሯጮቻችን ምናምን እኮ ሜዳሊያው ሲደረግላቸው አይተው ቪዥዋላይዝ አድርገው ምናምን እኮ አይደለን ፔን ደግሞ ምንድነው ፔን ደግሞ ያንን ነገር ሳትሰሩት ስቀሩ የምትከፍሉትን ዋጋ አስቡ ስለዚህ እናት አባት የሆናችሁ ሰዎች ልክ ኃላፊነታችሁን ባትለወጡ ልጆቻችሁ መንገድ ላይ ማስቲሽ ሲስቡ ምናምን አስቡ ከዛ ከንቀልፋችሁ ተነሱ የምን አላርም ነው አላርም ራሱ ያስፈልግ አሁን ይሄ ኑሮ አላርም ያስፈልጋል በዚህ ኑሮ መተኛት ሞትን መለማመድ እኮ አይደለም ስለዚህ ቢ ኖ ኦፕሽን ፐርሰን ምንም አማራጭ የለኝም ህይወቴን ከማስተካከል ውጪ አማራጭ የለኝም መኖርና መቆየት ይለያያል በትክክል መኖር ያለብኝ ብሎ ሰው ወደፊት መራመድ አለበት ሶ ሃው ቱ ፊር አሁን ዳልኳችሁ ነው እድሉን ባጣውስ ማለት ፈጣሪ ሰጠኝን ከፊት ያስቀምጠልኝ ስጦታ ባጣውስ ምናልባት ቆፍሬ አልማዙን ትልቁን አልማዝ ላወጣው ስል አንድ ልመታ አንድ ብቻ ቢቀረኝስ ብሎ መፍራት ጥሩ ነው በነገራችን የመጨረሻው መታደለችን ምናልባት በፊልም ኢንዱስትሪ ላይ ቴድሮስ የሚባለው ደራሲ ቴድሮስ ማን ነው የቀዝቃዛ ወላፈን ምናምን የሰራው ሰው ታሪኩን ሲናገር ከሰማችሁ ምንድነው ያለው በቃ ተስፋ ቆርጦ የመጀመሪያ ቀን ሲኒማ አልታየም ነበር ተስፋ ቆርጦ በቃ በሞያሌ ሊወጣ ሲል ተደውሎለት እኮ ነው የመጣው አሁን እንደዚህ ወይቱ ሊቀየር ማለት ነው የመጨረሻው ብትሆንስ ምናልባት በሮችን አንኳኩቼ 1008ኛው በር ላይ ባቆምስ ብላችሁ ፍሩ የሚፈራው እሱ ነው ግልጽ ነው ራሺያ ልተኩስ ነው ብለ ብፈራ ብተኩስም ባተኩስም ምንም ማታመጣ ቦምቡዚ ድረስ ቢደርስም ባይደርስም ምንም አታርፍም ከምን ተርፋ ወዴ ነው ተርፋ ግልጽ ነው ማወቅ አለብን ምንድነው በኋላ አገሪቷን አመድ ብታረጉት ምን አሁን ኑሮ ምን ካመድ ምን ይለያል እንደውም አመድ ከሆነ በደንብ ፓስቸራይዝድ ሆነ ሚሳኤል የነካው አመድ ጥሩ አመድ አይደለም ምንም እኮ አንዳንዴ ወዴት ይሄድብናል ኑሯችንን እንመልከተው ከዛ ያለኝ ባጣስ ምን እንዳታጣ ነው የምፈራው ምን እንዳላጣ ነው የምፈራው ነው ማለት ከዛ በከስረስ ወዴት ነው በከስረ ወደ ድን ይሄድብኛል ወደ ቀደመው ነገራችን እንመለስ ብዬ ከአዲስ መጀመር በቃ ምን ችግር አለ ስለዚህ አሁን ኑሮ በጣም የሚያስፈራ ነው ብላችሁ አስቡ ስንት ማሽን አንቀሳቀሳችሁ ነው ስንት ፋብሪካ አንቀሳቀሳችሁ ነው የምትፈሩት
ግልጽ ነው ምንም እኮ የምናጣው ነገር የለም ተግባባን ስለዚህ እንደውም ነገይን እንዳላጣ ብላችሁ ፍሩ ተግባባን ስለዚህ እድሌን ባጣስ የተሰጠኝ 1008 በሮች አልኳችሁ ምንድነው KFCን የፈበረከው ሰውዬ እሱ ሰውዬ 1009ኛው በር ላይ ነው በሩ የተከፈተው በትክክል አሁን ከ189 ሀገራት በላይ የKFC ብራንድ ፍራንቻይዝ ማድረጋቸው ላይቀር እሱ 1008ኛው በር ላይ ማንኳኳት ቢያቆምስ ግልጽ ነው እድሉን ተጠቀሙት መፍራት ያለባችሁ ማድረግ ኖሮባችሁ የመጨረሻው ብትሆንስ የመጨረሻው ስልክ ብትሆንስ ህይወታችሁን ቢቀየረው ምናልባት የራሳችሁን ስራ ለመስራት ብር ለመበደር ከሰዎች ደውላችሁ እንቢ ሁሉም ሰው የለኝም እንደውም 10 እየደወለ ራሱ ምን ላግዝሽ ምን ልርዳሽ ምን ሊሰው ራሱ ተስፋ ያደረግሽ ስደው የለኝም ቀደም ብለሽ ብትነግሪኝ ያ አብዛኛው ሰው የሚለው ትንሽ ቀደም ለእንትና ሰጠሁት ብሎ ወሽመጣችን እንዲቆርጠው ሲል who knows ማን ያውቃል የመጨረሻው ስልክ ብትሆንስ ህይወታችንን የሚቀየር የመጨረሻው ስልክ ብትሆንስ አይደለም ስለዚህ መፍራት ያለብን የመጨረሻውን እድል ነው ሌላኛው ታሪክ ልሰራ ቢሆንስ አሁን እንደዚህ ዋጋ እየከፈልኩ ያለሁት ነገ መድረክ ላይ ቀርቤ እንዳወራው ዋጋ እየከፈልኩ ቢሆንስ ይሲ አስተውሳለሁ ከስንት ዓመት በፊት ከ8 ዓመት በፊት ፓርትነሬ ጋር ደወልኩ እንዴ እኛ ግን በጣም ሞኝ ነን ካገር እየወጣን ምናምን የምንሰራው አብረው የሚሰሩ ሰዎች እነሱ እጃቸው ላይ ብር ይዛሉ ለምንድነው እኛ እንዲህ ምን ሆነው ይሄው 3 ዓመት ሰራው መኪና የለኝም ቤት የለኝም አልኩት ከ8 ዓመት በፊት ማለት ከዛ ምንድነው ያልከው አለኝ ማለት እኛ አብረን ስንሰራ አንዱ ያንዱን ድሪም ቦርድ ይዛል በጋራ ነው የምንሰራው ስለዚህ አንዱ ያንዱን ህልም ይዝና ያስታውሳል እንዳልዘናጋ እዚህም ብለሃል እንትን ብለሃል እንደውም አሁን ሰሞኑ ፈረንሳይ ምናምን ኦሎምፒክ ምናምን የሄዱ ሰዎች ልክ እኔ የምፈልገውን አይነት መኪና አይነት ሲያዩ ራሱ ፎቶ ልከውልኛል ሱራ መኪና ምናምን ብለው ኢቭን አብረን መስራት ካቆምን ራሱ 7 ዓመት ምናምን የሆናቸው ሰዎች ራሱ ማለት አይረሱትም እርስ በርስ ምን አባን ያልከው አለኝ ማለት ሞቲቬሽናል ስፒከር ሰዎችን ሙሉ ስቴዲየም ጢም አድርጌ አንጫጫዋለሁ ታሪክ ነው የምቀይረው አላልክም አለኝ አውላለ ታዲያ በምን አባ ሞቲቬት ልታረግ ነው ወድቀ ካልተነስ ምን ታሪክ ልታወራ ነው ሲለኝ ለካ ሰዎችን ኢንስፓየር ለማድረግ ራሱ ወድቆ መነሳት ያስፈልጋል ስለዚህ ምን ይታወቃል አሁን ይሁሉ ዋጋ መከፈለው ግራም ጋባው አንዴ ስልጠና አንዴ ሴሚናር አንዴ ቡና መቅመስ ኮርስ አንዴ እንጨት ስራ አንዴ ጸጉር ስራ አንዴ ጥፍር ስራ ብዬ መከረን ምበላው ነገ መድረክ ላይ እንዳወራው ተሞክሮ ቢሆንስ ብላችሁ ፍሩ እንደዚህ ነው የሚፈራው እንጃውን ስለ እናንተ ስለ ምን ልበላችሁ ስለ ዩክሬን ብትፈሩ ምን ፈጣሪ ያለላችሁ አይደለም ስለ ራሳችን እንፍራ ማለት ተግባባን ይሄንን ነው መፍራት ያለበት ከፊቴ ብዙ እድሎች አሉ የሚከፈቱ ብዙ እጄ ተልጦ ሊሆን ይችላል በጣም ከማንኳኳት የተነሳ ነገር ግን የመጨረሻው ብትላጥ ራሱ የመጨረሻው ማረጋት በር ተከፍታ ህይወቴን ታሪኬን ብትቀይረውስ ብላችሁ ስሩ ግልጽ ነው እንደውም ይሄ ምንዛሬ ኑሮ ኢኮኖሚ የሚባለው ነገር የኔ ሰርግ ቢሆንስ መነቃቂያ ቢሆንስ ብላችሁ አስቡ ችግር የለውም ሰዎች በ7 ሚሊዮን በ10 ሚሊዮን ቤት ገዝተው ሊሆን ይችላል አሁን 20 ሚሊዮን ሲገባ ምን ችግር አለው ከነቲፑ 21 ሚሊዮን አርጌ ከፍዬ ልገዛ ቢሆንስ ብላችሁ ፍሩ እሱን አፈሩ በገዙስ አሁን 1 ሚሊዮን ቦነስ ሰጣችሁ እንደዚህ ማለት ሰጥ የሚልሷል ገና ሳይሰጠረው ችግር የለውም በሰጥ ኖራችሁ በሰጥ ምን ችግር አለው የዛን ኮሚሽን ምናምን ሪል ስቴት የሚሰራውን ሰውዬ ህይወት ልቀይሩለት ቢሆንስ እሱ ምናልባት በእዳ የተያዘውን የእናቱን ቤት ሊያስመልስ 1 ሚሊዮን ጎሎት ቢሆንና ተስፋ ከመቁረጥ ልትመልሱት ቢሆንስ ይሄ ነው መፈራት ያለበት ስለዚህ ዛሬ ቱዴይ ዘ ቤስት ዴይ አይደለም ያ ነው መሆን ያለበት ሌላኛው ፊኒሺንግ ዘ ሬስ ሩጫዬን ላጠናቅቅ ቢሆንስ ወደ ሜዳሊያው ተቃርቤ ቢሆንስ ማን ያውቃል አንድ ትንፋሽ አንድ ስልክ አንድ ጽሁፍ አንድ እስክሪብቶና ደብተር ቀርቶኝ ቢሆንስ ማን ያውቃል ግልጽ ነው እስከዛሬ የጀመርኳቸውን ጽሁፎች ግጥሞች ሊሆኑ ይችላሉ ድርሰቶች ሊሆኑ ይችላሉ የፊልም ጽሁፎች ስክሪፕቶች ሊሆኑ ይችላሉ አንድ ፔጅ ቀርቶኝ ቢሆንስ ይሲ
ያንን ፊልም በጣም ከልቡ እየፈለገ ያለ አንድ ባለሀብት ፊልም ማሰራት ከዛ ነገር ጋር ታሪክ ያለው ሰው እኔን እየጠበቀ ቢሆንስ? የኔ መፍትሄ የሚያስፈልገው ሰው በጣም አምርሮ እየሰገደ እየጸለየ እየጠየቀ ቢሆንስ? በሉ እሱን አፈሩ። እኔ ቢሆንስ የጠፋውበት? እኔ ቢሆንስ አላልፍ ያልኩት? ይዜ ስለዚህ እንደዚህ አይነት ነገር ነው የሚፈራው እንጂ ይሄ ባይሆንስ እንትን ቢሆንስ? ብዙ ጊዜ እኔ ከቤተሰብ ጋር አንዳንዴ በአንዳንድ ጉዳዮች ቤተሰባዊ ግጭት የምጋጨው እንዴት ይመስላችሁ? ባለቤቴ ጋር ይደውላሉ። እንዲህ አይ እሱ እኮ እንደዚህ አይነት ሁኔታ ውስጥ ስላለ ነው እንዲህ ስለገጠመው ነው። ድንግጥ ይላሉ። ታዲያ አይናገርም ምናምን ይላሉ። ማለት ለምን እናገራለሁ? ላይቭ ኖሬው የለ እንዴ ችግሩ? ላይቭ ኖሬው በኦዲዮ ለምን እቀዳለሁ? አይደለም ችግሩን ተቸገርኩት። በቃ ከተረዱ ተረዱ። ግልጽ ነው። በቃ የሆነ ነገር ከፈለጉ አሁን አልችልም አልኩኝ። ለቤተሰብ መች ነው የሚደርሰው ምናምን ሊሉ ይችላሉ። በቃ እኔ አልቀየም፣ ስላልነገርኳቸው አልቀየም። ምንም ቃላት ቢወጡ አልቀየም። ግልጽ ነው። ስለዚህ አላወራውም። ግን ለምን አእምሮዬ ላይ ለምን ደጋግሜ አጠነጥነዋለሁ? ሰብኮንሺየስ ማይንዴ የተከሰተብኝ ነገር ትናንት ይሁን ነገ ይሁን ያውቃል አያውቅም? ስለዚህ ደጋግሜ ባወራሁት ቁጥር ነገ ቢከሰትስ? አላወራው። ለራሴ እፈራለሁ። ማይሆን ነገር እያወራው ነገ ላይ ማይሆን ነገር ቢፈጥርስ? ስለዚህ ችግርን አትተርኩ። በቃ ከሆነ አይደለ? ችግር እኮ ስጦታ እኮ ነው አይደለ እንዴ? ችግር እኮ ቅርጽ ማውጫ እኮ ነው አይደለ እንዴ? ስለዚህ ይሄ ጂፕሰም ምናምን ሲሰራ እኮ ቅርጽ ሲወጣለት ችግር እኮ ነው፣ ፋቅ አድርጎት እኮ ነው። ስለዚህ ችግር ባይፍቀን ቅርጽ ባይወጣልን ስኬታማ ልንሆን አንችልም። ማን ያውቃል? አንድ ስልክ ከዚህ ስንወጣ አንድ ስልክ ቢሆን ህይወታችንን የሚቀይረው አይደለ? እንደ ድንገት እንደዚህ ወተን ሎተሪ ቆርጠን ቢሆንስ ነገሮች የሚቀየሩት? ተረት ቢሆንስ ወደኋላ ኢቭን እረስተነው ነበርኩ እንዴ ብንልስ? አንድ አመት ቢሆንስ የቀረ በፊት እኮ ነጭ ናጫ ነበርሽ ኧረ ብር ስታጭም እኔ እስማ እኔ እንደዛ ብያለሁ ብለሽ ልትከራከሪ ቢሆንስ? ማለት ነገሮች ተቀይር ብለው እስከመረሻቸው ድረስ ሆፕፉል ኑን ማለት ነው አይደለም? አንድ ስልክ ቢሆንስ ህይወት የሚቀየረው? አንድ እርምጃ ቢሆንስ? አንድ ውሳኔ ቢሆንስ የቀራችሁ? አንድ ውሳኔ የሆነ ነገር አንድ ውስን በቃ ከዚህ በኋላ እንደዚህ እንም ከዛሬ በኋላ እስቲ ወስኑ። ከዚህ በኋላ ስልጠናን ቅዳሜ ሲሆን በወጥነት ራሴ ላይ በወርክቡክ በኮቺንግ በጋይዳንስ ነው የምሰራው ብላችሁ እስቲ ወስኑ። በቃ ለምንድን ነው እውቀት ለማከማቸት የምሰራው? ለምንድን ነው ጭንቅላቴን በእውቀት ማጭቀው? ከሰለጠንኩ አይቀር ህይወቴ ላይ ድርጅቴ ላይ መስሪያ ቤቴ ላይ ለውጥ የሚያመጣ ነገር ወደፊት የሚያራምደኝ ነገር ላይ ወስኜ ማድረግ ያለብኝን አርጌ ወደፊት ነው መራመድ ያለብኝ። አለቀ። እንደዛ ነው መወሰን ያለብኝ። እኔ የምሰራው በወጥነት ሰዎችን በማሰልጠን አንዴ ድንጋይ ኳስ ሲደረግ በመራጃ ይሰነጣጠቃል እንዴ? ስንት የቋቋ ተደርጎ ነው አይደል እንዴ? ቤት የሚያምር ፓላስ የሚያምር መስጊድ የሚያምር ቤተክርስቲያን የምታዩት ስንት ተቆርቆሮ ነው እንዴ? እንደዛ ልታምሩ ቢሆንስ የተቆረቆራችሁት እስከዛሬ እንዴ? ምን ሆናችኋል? ስለዚህ ያማረ ነገር እኮ በደንብ ነው የሚቆረቆረው አይደለም ነው? ወይስ ደርደር ያደርጉላችሁ እንደ ጭቃ ቤት ለጠፍ ያ ጎረቤት እያመጣ ወይ ሳናግዝ አሻም እያሉ ያም ጎረቤት ለጠፍ ድግም። ከእንደዚህ አይነት ህይወት ከፈለጋችሁ ምንም አርኪቴክት አያስፈልገው፣ ዲዛይነር አያስፈልገው፣ እንጨት ማቆምና መለጠፍ እኮ አይደለም? እሱን ህይወት ነው እንዴ ጠይቃችሁት? ፈጣሪ ምንድን ነው የጠየከኝ የሚላችሁት? ፈጣሪ አሁን ልጄ አረ የጠየከኝ ሌላ ነገር ነው እያለ ቢሆንስ? ፈጣሪ አልሰማ ብለ ነው ቢሆንስ? በቃ እየነገረን ራሱ አልሰማ ብለ ነው ቢሆንስ? የጠየቅነው ሌላ። ስለዚህ እንዳረከኝ አርገኝ ብለን ብንነሳስ አይሻል? አንድ ሰውዬ ነበሩ። ሁሌ ጠዋት መንፈሳዊ ቦታ ከመሄዳቸው በፊት ልጆቻቸው ጋር ይሄዳሉ። ልጄ ምን ብዬ ጸሎት ላድርግላችሁ? አንደኛው ልጃቸው ከዛን አባዬ ሰሞኑን ዝናብ አልዘነበም፣ ስለዚህ ሰሞኑን ዝናብ ስላልዘነበ እባክህ አምላኬ ሆይ አዝንብልን ብለህ ለልጆቼ ብለህ አዝንብልን ብለህ ጸልይልን። እሺ ልጄ። አንደኛው ልጃቸው ደግሞ አርሶ አደር አይደለም ሸክላ ሰሪ ነው። አባዬ ሰሞኑን ዝናብ ስላልመጣ እኔና ባለቤቴ ከነ ልጆቼ ወተን የሀገር ሸክላ ነው የጠፈጠፍነው፣ እባክህ ትንሽ 3-4 ቀን ዝናቡን ያዛርግልን ብለህ ጸልይልን። አባትዮ ምን ይሁን? ስለዚህ መንፈሳዊ ቦታ ሄዱና ፈጣሪ ሆይ እንዳረክ አርጋቸው፣ በቃ እንዳረከኝ አርገኝ አትሉ? እንዳረከኝ አርገኝ የሚለውን ዘፈን ጋብዣቸው ስሩ። እንዳረከኝ አርገኝ በቃ ግልጽ ነው። እንደዚህ እኮ አይደለም እንቁላል የሚፈለፈለው ራሱ
በደንብ ሙቀት ተሰጥቶ እኮ ነው። ስለዚህ 10 እየገለጥን እንጀራ ሲጋገር እኮ 10 እየተከፈተ አይደለም። በቂ ሙቀት ካገኘ አይን ካወጣ በኋላ ነው። ስለዚህ ልፋታችሁ አይን ሳይወጣ 10 እየገለጻችሁ አትሰነጣጥቁት። ግልጽ ነው። ተክል ሲተከል እኮ ፍሬው ስር እስከሚሰድ ድረስ 10 አይገላለጥም። በቃ ገበሬ ይዘራል፣ አፈር ይበተንበታል፣ በቃ አለቀ። አፈር ይሸፈናል፣ ሲበቅል ይበቅላል። እንዴ ነው የሚበቅለው? ምን ያውቃል? ልጅ ሲወለድስ ወይኔ ጣት አውጥታ ይሆን በዚህ ሳምንት ምን ታወጣ ይሆን? አውራጣት አውጥታ እንደዚህ ነው እንዴ? አይደለም። በቃ ትሰጣላችሁ። የሚሰጠውን መስጠት ማለት ነው። ተግባባናል። የመጨረሻው ክሊክ ቢሆንስ ህይወታችንን የሚቀይረው ኦኬ ምትሏ ቢሆንስ ስልካችን ላይ ኢንተር ምትሏ ብትሆንስ ህይወታችንን ትቀይር የምታደርገው ግልጽ ነው። አሁን የመጨረሻው ኢሜል አካውንታችን ስንከፍት የመጨረሻው ደብዳቤ ቢሆንስ ህይወታችንን የሚቀይረው አሁን ከዚህ ስትወጡ ሚስኮል የተደረገልሽ ቢሆንስ ህይወትሽ የሚቀይረው ለምንድን ነው ይሄንን ማንፈራው? ሁኖስ ማን ያውቃል? ነገሮች ቢቀያየሩስ? እርግጠኛ ናችሁ? እኔ አሁን ከእናንተ ውስጥ ከዚህ ስትወጡ ሎተሪ ቆርጣችሁ ወዲያውኑ 10 ሚሊዮን ይደርስላችኋል። ከደረሳችሁ 5 ሚሊዮን ታመጣላችሁ፣ ካልደረሳችሁ 1 ሚሊዮን ሰጣችኋለሁ ብላችሁ ትፈርማላችሁ? አፈርሙም። አያችሁ፣ ሆፕፉል ትሆናላችሁ። አሁን 5 3 አድርገው ቢያንስ ምናምን የሚል ሰጠው አይደል? 3 ቢያንስ 2 አይበቃም የሚል ሰው አለ። አንዳንድ ሰው ግን ካልተዘጋጀ ምን ይሆናል? ይጎዳል። በቃ አሁን ፈጣሪ ያልሰጠን በአእምሮአችን ስላልተዘጋጀን ቢሆንስ? ለዛ እኮ አንድ ሰውዬ ልብስ ሰፊ ነበር አሉ። ልብስ ሰፊ ነበረ። ከዛ በኋላ 10 ሚሊዮን ሎተሪ ወጣለት። 10 ሚሊዮን ሎተሪ ወጣለት። ከዛ ኧረ እንዳነግሩት ተባለ። እንደ 10 ሚሊዮን ከልብስ ሰፊነት 10 ሚሊዮን እንደ ሐረብ ነገር ቢሆንስ እንዳነግሩት። ከዛ በቃ እኔ እነግረዋለሁ አለና ጓደኛው ሄደ። እኔ የምልህ እኔ ሎተሪ ቢወጣልኝና 1 ሚሊዮን ቢወጣልኝና ምን ባረግልህ ደስ ይላል ሲለው እቺን ማሽን ብትቀይርልኛል። በእውነት አዎ እቺን ማሽን ብትቀይርልኝ። ከዛ በውስጡ እንኳንም አልተነገረው የሰው እያለ በቃ ወጥቶልኛል ልቀይርልህ ይላል ብሎ ፍንግል አላለም። አያችሁ አንዳንዴ ሳንዘጋጅ ፍንግል ብንልስ? ተግባባን። ወደ ማጠቃለያው እንመጣለን። ዶንት ሴል ቱሞሮ ኢዝ ባድ። በቃ ዓለም ይሸጥላችኋል ነገ አስከፊ ነው ምናምን የሚለው። ስለዚህ እናንተማ አትሽጡ፣ ምን አገባችሁ? ቱሞሮ ኢዝ ቤተር። ግልጽ ነው። ነገ የተሻለ ነው፣ ዛሬም የተሻለ ነው። ኢፍ ዩ አር ሹር ቱዴይ ኢዝ ቤስት። ዛሬ ግን ምርጥ ነው፣ የተሻለ ነው፣ ዛሬ እድል ነው፣ እየተነፈስኩ ነው። ይኸውላችሁ ካላመናችሁ ደግሞ ጥቁር አንበሳ ምናምን ሂዱ። ግልጽ ነው። በባትሪ የሚተነፍሱ ህፃናት አሉ። ምን አጥፍተው ነው? ምን በድለው ነው? ፈጣሪ የራሱን ስራ ሊሰራ ነው፣ ምክንያት አለ። ስለዚህ አታማሩ፣ ብዙ ማመስገኛ ስላላችሁ። በየቀኑ እኮ ዲያሊሲስ ምናምን የሚሰሩ ሰዎች እኮ አሉ አይደለ? ታዲያ በቀን ስንት እያገኛችሁ ነው ገቢ እናንተ? በውስጥ አዋቂነት በ3000 ብር ከሆነ ዲያሊሲስ የሚሰራው 3000 ብር በየአካውንታችሁ እየገባ ነው ማለት አይደለ? በውስጥ አዋቂነት ክሬዲትድ ስላላለ ነው እንደ ንግድ ባንክ። አታምኑም እንደ ድሮ እኮ ቴክስት አልነበረም። ስለዚህ እስቲ ሄዳችሁ አጽፉ። መንፈሳዊ አባቶቻችሁ ጋር ሂዱና አጽፉ። ኩላሊት ስንት ነው? ዶክተሮች ጋር ሄዱና አጽፉ። ስንት ነው የሚታጠበው ኩላሊት? ሳምባል ተነፈስ ሲል፣ ልብ ሲያም በባትሪ ስንት ነው? በቀን ስንት ነው በሉና መዝግቡ። በቀን 3000 ከተባላችሁ የልብ 3000፣ የኩላሊትስ 2800። ስለዚህ በቀን ብዙ ብር እኮ ነው የምታገኙት። ታውቋቸዋል። ስለዚህ ቱዴይ ኢዝ ቤስት። ተግባባናል። ፊር ዩር ፖቴንሻል። እንደውም አቅማችንን ነው የምንፈራው ከዚህ በኋላ አይደለን? ውስጥ ያለውን አቅም ለዓለም ባበረክተውስ? እንደ ዶክተር አክሊሉ የሆነ መድኃኒት ባገኝስ? አይደለ? እንደ ቅጣው እጅጉ ናሳ ላይ ብደርስስ? እንደ ሻለቃ ኃይሌ ገብረስላሴ ብዙ ሪከርዶች እንደነ ቀነኒሳ ብሰባብርስ? ከዚህ በኋላ ቢሆንስ? ማን ያውቃል? እንደ ኮሎኔል ሳንድራስ ከ65 ዓመቴ በኋላ ቢሆንስ? ትልቅ የኬኤፍሲ ሚል ብራንድ ሌላ ኢኤፍሲ ብዬ ደግሞ ከኢትዮጵያ የሚነሳ የሚከፍተው እኔ በሆንስ ብላችሁ ፍሩ። እንደውም አቅማችሁን ፍሩ። ስታገኙ ፈጣሪንም ውለታ የዋሉትን ሰዎችም እንዳትረሱ ፍሩ እንጂ ማን ያውቃል አይደለም። ስለዚህ ሁላችሁ ለውጥ ሲባል ምንም የማይቀር ነገር ነው፣ ግን አቅማችንን መቀበልና ለመቀበል ሌላ ጉዳይ ነው ማለት ነው። ስለዚህ በህይወታችን ላይ ምንድነው መሆን ያለብን? አንደኛ ቢ ኤ ጎል ሴተር።
ሁሌ ጎል ይኑራችሁ፣ እቅድ ይኑራችሁ። ቀናችሁን በእቅድ በፕሮግራም ምሩት። ያልተመጠነ ህይወት የባከነ ህይወት ነው። ተግባባናል። ያልታቀደ ህይወት የከሰረ ህይወት ነው። የባከነ ሰከንድ የባከነ ህይወት ነው። ሶ ቢ ሪኮርድ ብሬከር፣ ሪከርዶቻችሁን ስበሩ። አሁን እስካሁን ባለው ያገኘውን ገቢ ስለማሻሻል አስብ። አያገባም። ግልጽ ነው። ምንም ነገር ቢሆን በቃ አሁን ካለህ ጤና የተሻለ ጤና ላይ ስለመገኘት አስብ። አሁን ካለሽ መግባባት ከብዙ ሰዎች ጋር ስለመግባባት አስቢ። ከሚጠቅሙ ሰዎች ጋር ስለመግባባት አስብ። ከሚሆን ሰው ጋር ስለመሆን አስብ ማለት ነው። ሶ ቢ መኒ ሜከር። በነገራችን ላይ አሁን ይላችሁ አገራችን ላይ 80% ፋይናንሻል ኢሊትሬሲ አለ። ስለ ገንዘብ ጥቅም አለማወቅ፣ ስለ ገንዘብ አያያዝ አለማወቅ፣ ሰርቶ ማግኘት ግዴታ እንደሆነ አለማወቅ አለ። ትልቅ ዕውቀት ማጣት አለ። ስለዚህ ስለ ገንዘብ ያለንን ዕውቀት አስተካክለን ገንዘብ እናገኝ። ምክንያቱም ከ90% በላይ ችግሮቻችን የሚፈቱት በምንድን ነው? በገንዘብ። ግልጽ ነው። እስቲ የምትፈልጉትን ጻፉና አብዛኛው 30 ብትጽፉ በትንሹ 24ቱ ወይም 27ቱ በገንዘብ መስተካከል የሚችሉ ነገሮች ናቸው። ኧረ ጤና በገንዘብ አይተካም እንዳትሉ። ኩላሊት በገንዘብ እየተተካ ነው። ብዙ ነገሮች እየተተኩ ነው። ሶ በደንብ እሱ ላይ እንስራ ማለት ነው። ተግባባን። ሶ ቢ ግሬትፉል፣ አመስጋኝ ሁኑ። እያመሰግናችሁ ፍሩ። ማን ያውቃል? ተመስገን፣ ይሄን ሰጠኛል፣ ማን ያውቃል? ማን ያውቃል? ማን ያውቃል እያለ የምንፈልጋቸውን ነገሮች እናስብ ማለት ነው። ተግባባናል። ሶ ከኔ ጋር የነበረን ቆይታ ይሄንን ይመስላል። ሶ መፍራት እንዴት ልፍራ የሚለው ጽንሰ ሐሳብ ይሄ ነው። ያለውን ወቅቱን መረዳት፣ ወቅቱ ላይ ማቀድ፣ ፖቴንሻልን ማወቅ፣ የተሰጠንን በደንብ አድርጎ ማወቅና መረዳት፣ ከዛን አስከፊውን ሳይሆን በጎን መፍራት ይሻላል። ስለዚህ የፈሩት ይደርሳል ተብሏል አልተባለም? yes። ስለዚህ እኔ እየፈራ ያለሁት ይሄንን ነው። በዚህ ዓመት ያቀድኩት እቅድ አለ። እጥፍ ባሳካውስ፣ 4 እጥፍ ባሳካውስ ምንድነው ማድረግበት? በዚህ ዓመት ያሰብኩት 10 እጥፍ ቢሆንስ የት ላረገው ነው ብሩ? ይሄ ያስፈራኛል በነገራችን